ሴጣን ኦልዌይስ ዲሲቨር ነው፣ አጭበርባሪ ነው፣ አታላይ ነው፣ ውሸታም ነው። 5765ን ክፈተው አንዴ ቡሃሪን። ሴጣን ኦልዌይስ ውሸታም የረሱል ሰለላሁ ዐለይሂ ወሰለም ግን ከዳ ውጭ ነው ሰልመዋል። አዳምጥ ቆይ። ኤንዌስ ፍየል ወዲያ ቅዝምዝም ወዲያ ወዲህ ነው የሚባለው። ፍየል ወዲህ ቅዝምዝም ወዲያ አይነት ሆነብን። አላህ ማለት ብሎ ስሙን ይነግረኛል ብዬ ትርጉም እጠብቃለሁ። እርሱ አንዱ ነው፣ አልወለደም አልተወለደም ይለኛል። ምን አገባኝ ታዲያ? ወለደ አልወለደ። በተውሂድ ታምኛለሽ አይደለ? እኔ በእስልምና አምናለሁ። በተውሂድ ታምኛለሽ? አዎ። ተውሂድ የሚል ቃል ከቁርአን ውስጥ ካሳየሽኝ ንጽጽር አቆማለሁ። ቁርአን ውስጥ ሐዲስ ውስጥ ተፍሲር አይምን ተውሂድ አልሩቢያ ተውሂድ አልሉያ ተውሂድ አልአስማ ወሲፋት የሚል አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ፣ አንድ ብቻ። ብዙ አይደለም የምፈልገው። ዝም ከምል ብዬ ብናገር ተቻኩዬ አስበላኝ አፍ ያለ ይላል። ይሄ በአላህ ዘንድ ያለው ኪታብ ስለ ለውህል ማህፉዝ ነው የምናገረው። ኦኬ። ስለዚህ ለውህል ማህፉዝ ላይ የተጻፈው ከዚህኛው ቁርአን ጋር የተለያየ ነው እያልከኝ ነው? አዎ ይለያያል። ማስረጃ ያ ስለምን ነው የምሰጥህ ማስረጃ? ሁለቱ ይለያያሉ እንደሚል የሚለውን ሁለቱ ይለያያል። ምክንያቱም እሺ አንድ ነው የምትለው አንተ አምጣልኝ እስቲ። አይ ይሄንኛው ስለ ማህፉዝና ቁርአን አንድ ነው የምትለው አዳምጥ። ክፍሉ ምንድን ነው የሚለው? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ማንም የሚገልጽለት። ስለዚህ ቁርአንን በቁርአን ልፈስርልህ። 16ኛው 89ኛውን አያክፈተው። አንብበው አንብበው ويوم نبعث في كل أمة شهيدا عليهم من أنفسهم وجئنا بك شاهدا على هؤلاء ونزلنا عليك الكتاب لتبين لكل شيء وهدى ورحمة وبشرى للمسلمين إلى إيش يقدمونا إيه جنانيال ويدو ويس من دون الزجاج استيتيا جونبه فسروا من إلى من الآلي መጽሐፉ ሁሉን ነገር አብራርቷል አላብራራም? ለሁሉ ነገር አብራሪ ነው አይደለም? አብራሪ ነው። ቴንኪው። የቀደመውም እንደዛ ነው የሚለው ጎበዝ። ስለዚህ የቀደመውም አብራሪ ለሁሉ ነገር ነው የሚለው፣ ይህንኛውም ተመሳሳይ ስለሆነ ነው። ሎክ ለሁሉ ነገር አብራሪ መሪ እዝነትም የተደረገው ቁርአን ነው አይደለ? ይሄ እጃችሁ ላይ ያለው የቅድሙ አንተ እዚህ ምድር ላይ የሚፈጸመው ከመጀመሪያ እስከ መጨረሻ ድረስ ሁሉም ነገር ከምድር ውስጥ ያለውና ተመሳሳይ ቃል ነው። እዚሁ አምጥቼ እኮ ለጠፍኩበት ልዩነት እንደሌላቸው እዛ ጋም ያለው ለሁሉ ነገር ምንድን ነው የሚለው? አብራሪ ነው፣ አንድም አልቀረም ከሰማይ እስከ ምድር ይላል። ይሄንኛውም ደግሞ ምን ይላል? ለሁሉም ነገር አብራሪ ነው ይላል። ኦራይት። ስለዚህ ቁርአን ለሁሉም ነገር አብራሪ ነው አይደለም? አሁን ይሄ ሽፍት ለማድረግ አትሞክር። የተጠየቀውን ብቻ መልስ። ሽፍት አላደረግልም። አብሽር። የቅድሙ የሚለው ከምድር በታች ያለ ቆይ
ቆይ አላህ የፈጠረው ሁሉም ነገር እዛ ውስጥ አለ። ሲማጭ ኦኬርስ ኪስ ከተታው የቀደመው እዛ ላይ ልሞግት እችላለሁ ስለማይጠቅመኝ፣ ግን እዚህ ጋር መጣሁልህ። በቃ ተመሳሳይ ቁርአን ውስጥ ሁሉን ነገር አብራሪ ነው አይደለም? ይሄንኛው ርዕስ ሽፍት ለማድረግ አትሞክር። ቁርአን ሁሉን ነገር አብራሪ ነው አይደለም? ቁርአን ሁሉም ነገር አብራሪ ነው አይደለም? ሁሉም ነገር አብራሪ ነው። በቃ ለምን ትከራከራለህ? ስለዚህ ለሁሉ ነገር አብራሪ ከሆነ ምንም ነገር የቀረው ነገር የለም ማለት ነው። አዎ ምንም ነገር የቀረው ነገር የለም። ቴንኪው። አላህ ከሌሊቱ 1/3 ወደ ቅርቢቱ ሰማይ እንደሚመጣ ከቁርአን ላይ አሳየኝ። በሐዲስ አለ። አዳምጠኝ። ይሄ በቁርአን የለም እኮ ነው። አቡ ፎዛን ቁርአን ለሁሉ ነገር አብራሪ ነው ብለኸኝ ነበር እኮ። ሐዲስ ቁርአን ነው እንዴ? አዎ ብያለሁ። ቆይ ምንድን ነው የሚያስቅክ? ቆይ አንተ አስቀኸኝ ነው። አንዳንዴ እንደዚህ ያደርገኛል ሲያስቀኝ። ቁርአን ለሁሉ ነገር አብራሪ የሆነው ዶግማ ብለህ ያዝከው ከሌሊቱ 1/3 ላይ አላህ ሁሌም 9 ሰዓት ይመጣል የምትለው ቁርአን ላይ አለ የለም? እንዲህ ይላል አላህ በቁርአን ውስጥ ስናገር ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ እናንተ የማታውቁትን ነገር የተጠየቀው መልስ። አዋቂውን ወሬ አታውራ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ መጣለው የሚል እንግዲህ አላህን ሳሉት። ሁሌም ከአርሽ ከ7ኛ ሰማይ በላይ ካለው አርሽ እየወረደ ቅርቢቱ ሰማይ እንደሚመጣ ቁርአን ላይ አንድ ጥቅስ ማሳየት ይችላሉ? አቡ ፈውዛን ቀጥል። ጥቅሱን ብቻ ጥቀስ፣ ተረት ሳይሆን። ፈስአሉ አለ ዚክሪ ኢን ኩንቱም ላ ተዕለሙን፣ እናንተ የማታውቁትን ነገር አዋቂዎችን ጠይቁ ይላል። ስለዚህ ቁርአን ውስጥ ካልጠቀሰው እንደዛ ብሎ ራሱ ካልጠየቅ ካልገለጸ ራሱ እንደዛ ያንን የሚያውቁትን ጠይቁ። ይሄ ማለት ደግሞ ወደዛ እያመላከተ ነው ማለት ነው። ቁርአን ምን ይላል? ክፍሉ እዚጋችን አንብባት ደግሞ መጽሐፉንም ለሁሉ ነገር ምንድን ነው ይላል? ለሁሉ ነገር ካልጠቀሰው ምን ትላለህ? ለሁሉ ነገር አብራሪ ነው እያለህ ቁርአን ውስጥ ካልጠቀሰው ለምን ትለኛለህ? እምነትህ እኮ ነው። እምነትህ ስለ አላህ ምንም የጠቀሰው ነገር የለም ማለት ነው። እምነትህን እንዴት ነው ስለ አላህ ያልጠቀሰ ነገር የለም የምትለው? እስቲ አብራራ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አላህ እንደሚመጣ ልታሳየኝ ትችላለህ? ስለዚህ አላህ ረሱል ሰለላሁ ዐለይሂ ወሰለም ነገሩን። አላህ ወደ ቅርቢቱ ሰማይ እንደሚወርድ ነገሩን። አላህ ደግሞ በቁርአን ውስጥ ምን ብሎ ነገረን? ፈስአሉ፣ እናንተ ጠይቁ። ፕሊዝ ቁርአኑ ነው የሚልህ። ቁርአኑ ሙሐመድ ተዓለሙን ብሎ ነገረን። አዳምጥ አትጆ። ቁርአኑ ለሁሉ ነገር አብራሪ ነው ይላል። እኛ እኮ ስቱፒድ አይደለንም። የሙስሊም ጭንቅላት ዘን የምንንቀሳቀስ አይደለንም። ክርስቲያኖች ነን፣ እናገናዝባለን፣ የተማርን ነን፣ ከ6ኛ ክፍል ያለፍን ነን እዚህ ያለነው ሁላችንም። ስለዚህ መጽሐፉን ለሁሉ ነገር አብራሪ ነው ካለ ሉክ ለሁሉ ነገር አብራሪ ነው ካለ አላህ ከሌሊቱ 1/3 ላይ መጥቶ እስከ 11 ሰዓት ድረስ ማነው ይቅርታ የሚጠይቅ ይቅር የምለው ማነው ምህረቴን የሚለምን የምምረው እያለ ይለናል የሚሉት አንድ ጥቅስ የለም በቁርአን ውስጥ። ቁርአን ግን ምን ይለናል? ለሁሉ ነገር አብራሪ ነኝ ይለናል። የለም ፈረሰ በል ውስጥ አንዴ። ኦራይት አንድ እድል ልስጥህ ወይንም ሌላ ጥያቄ ላድርግልህ። ማሳየት ትችላለህ? እንደዛ ሚል ከሌሊቱ 1/3 ይወርዳል ሚል ከቁርአን ቃል በቃል ላይኖር ይችላል። ግን ቆይ
አላህ አዛኝና ሩህ የእሱን እዝነት ኪስ ከተተው ኦኬርስ አዛኝ ነው አይደለም ብዬ ነው የጠየቁ። አዛኝ ጨካኝ ነው ብዬ አይደለም ጥያቄ ያልጠየቁን አትመልስ። ሎክ ከሌሊቱ 1/3 አላህ ይወርዳል ብለው የሚያምኑት ሀባሽና ዋብያ የተከፈሉበት ቶፒክ ቁርአን ውስጥ የለም፣ ፈረሰ። ሁለተኛ ጥያቄ አላህ እግሩን ጋንም ጭንቅላት ላይ እንደሚያስቀምጥ ከቁርአን ውስጥ አሳየኝ። ቀጥል። አላህ እግሩን በጋነም ላይ ጭኖ ሞላሽን እያለ የሚጠይቃትን አሳየኝ። ጋነም ላይ እግሩን እንደሚጭን ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ። ማስረጃ ከቁርአን ውስጥ ሐዲስ እና ቁርአን አይለያይም የሚል ማስረጃ። አይለያይም ያ ይሄ ቁርአን የአላህ ቃል ነው። ሐዲስ ደግሞ በዋህይ በረሱል ሰለላሁ ዐለይሂ ወሰለም የተነገረ በዋህይ ማስረጃ ከቁርአን ውስጥ ምን የሚል ማስረጃ? እስኪ አንተ ምን ልትል ነው? አሁን እዚህ ጋር ምንድን ነው እዚህ ጋር ጥያቄ ነው። ስለ አምላክ ስታመልክ ጋነምን እግሩን ከቶ ነው አላህ የሚሞላት ብለህ ስታምን አንድ ጥቅስ የለም ቁርአንህ ምን ስለሚል ለሁሉ ነገር በዚህ መጽሐፍ ውስጥ አብራርቻለሁ ሲል ከሌሊቱ 1/3 ሁል ቀን የሚመላለሰውን አልነገረህም። እግሩን ጋነም ውስጥ እንደሚከት አልነገረህም። ግን አላህ ጋነም ውስጥ እግሩን ይከታል ብለህ ታምናለህ። በአላህ እግር ነው ጋነም የምሞላው ብለህ ታምናለህ። ከሌሊቱ 1/3 ይመጣል ሁሌም ብለህ ታምናለህ። ማስረጃ የለህም። ቁርአኑ ግን ምን ብሏል? ሁሉን ነገር አብራርቻለሁ ይላል። ግን ማስረጃ የለህም። እንኳን አሁን ቆይ የመጀመሪያ ጥቅሱ እኔ ያልኩ ይሄ ስለ ቁርአን አይደለም የምናገረው። እሱ ራሱ ስለ ለውሑል ማህፉዝ ነው የምናገረው። ለውሑል ማህፉዝ ነው የሚናገረው። ነገር ያስቀራ ነው ነገር የለም ይላል። ቆይ አንብበው፣ ክፍሉን አንብበው። ምኑ? ይኸው አንብበው። ምን? ይሄ ስለ ጥብቁ ሰሌዳ ነው የሚያወራው ክፍል። የተኛው? ይኸው ፊት ተከፍቶልሃል። እደርብልሃለሁ፣ ሰልስልሃለሁ፣ ፎርፍልሃለሁ። ወየውመ ነብዐሱ እኛ የቀሰቀስነው ቃል ፊ ኩሊ ወየውመ ነብዐሱ ፊ ኩሊ ኡመቲን ሸሂደን እኛ በህዝቦች ላይ ያኔ የውመል ቂያማ ቀን አላህ ምስክሮችን ያስነሳል። ምን አንፉሲሂም ወጂዕና ቢከ ሻሂደን አላ ሃኡላኢ ነፍሶቻቸው ነው ራሳቸው በራሳቸው ላይ የሚመሰክሩ። አንተም ደግሞ እነዚህ ህዝቦች ላይ ምስክር አርግተን እንቀሰቅሳለን ይላል። እስቲ ቆይ እዚህ ጋር ምንድነው ከዛ ጋር የምገናኘው? ቀጥል፣ ጨርሰው። እኔ ፖይንቴ ምንድነው መጽሐፉ የተብራራ ነው የሚለው ነው። ጨርሰው አንብበን ነው ወነዘልና ዐለይከ አልኪታበ ሊቱበይነ ሊኩሊ ሸይኢን አንተ እዚህ ውስጥ ያለውን ነገር መጽሐፍ እዚህ ቁርአን ውስጥ ያለውን ነገር ሁሉ እንድታብራራ ነው። ወሁደ ወረሕመተን ያሰኖፍ ሙታ እንድታብራራ አይልም። የተብራራ ነው እንጂ እንድትብራራ ሊስን ኢዲየት እዚህ ቁጭ ብዬ ትዋሸኛለህ። አንድ ሺህ ሰው ፊት ትዋሻለህ። መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትም ለሙስሊሞችም አብራሪ ሆኖ በአንተ ላይ ያወረድን። ትክክል ነው። እኔ እዚህ ጋር ልትበይነ ብዬ ነው የቀረው። አዎ ትብያነ ሊኩል ሸይ ይሄ ሁሉም ነገር አብራሪ የሆነው ሁሉም ነገር የሚያብራራው ይሄ ቁርአን ወሁደን እንደዛውም ቀጥተኛ መንገድ ላይ የሚመራው ወራህመተን እንደዛውም ደግሞ ረህመት የሆነውን ቁርአን ወቡሽራ ሊልሙስሊሚን ሙስሊሞችን አስደሳች የሆነውን መጽሐፍ ማለት ነው። እዚህ ጋር ትብያነ ሊኩል ሸይ ሁሉም ነገር አብራሪ ማለት ሐራምና ሐላል ጥመትና ቀጥተኛውን መንገድ የሚያብራራ የሆነ መጽሐፍ ነው።
የሰጣነክ። ስለዚህ እምነትህን መሰረት ማለት ነው። ኢማንህን የሚያብራራ መሆን አለበታል። እምነትህን መሰረት ያደረገ ነው። ስለ እምነትህ የሚያብራራ ማለት ነው። ከዛ ውስጥ አንዱ አላህን ከሌሊቱ ሐራምና ሐላል የሆነውን ነገር ቀጥተኛ መንገድና ከጥመት አብራሪ የሆነው ከሌሊቱ 1/3 ይመጣል አላህ ወደ ቅርቢቱ ሰማይ ብሎ ማመን ይህ ሐላል ነው አይደለም? ሐላል ነው። እሺ አላምንም ቢልስ አንድ ሰው ይሄንን? ቆይ አንተ እዚህ ጋር አሁን አላህ ወደ ቅብረተኛው ሰማይ ይመጣል ወይ አይመጣም፣ ወይ ሐላል ነው ወይ ሐራም፣ ይሄ ሐላልና ሐራም ውስጥ የሚገባ ሳይሆን ያ እምነትህ ነው። ሁለቱም ብቻ አንተ ስላደረካቸው ነው። አንተ ነህ እኮ ለምን ቆይ ሐራምና ሐላልን ብቻ ነው የፈቀደው ካልክ፣ ለምሳሌ ሴትን ልጅ እንዴት ወሲብ ማድረግ እንዳለባት ሐራምና ሐላል ፈቅዷል አይደለ? መቼ መፈታት እንዳለባት ፈቅዷል። ስለዚህ እምነትህ ምን ይሆናል ማለት ነው? ሐራምና ሐላልን ብቻ ነው ብለህ የምትል ከሆነ ይህን ያመጣሁብህ ለምንድን ነው? ስለ አላህ የሚነሳው ነገር ሁሉ ከሐራምና ከሐላል ውጭ የሆነና ስለ አምላክህ ሳይሆን ስጋ እንትኖች ያረዱትን ፓጋኖች ያረዱትን መብላት ይቻላል አይቻልም? እንዴት ነው ወሲብ ማድረግ የሚቻለው ሚለው? እኔ አሁን ሐላልና ሐራም የሚያብራራ ቁርአን ነው ብዬ ተውኩኝ። እዚህ ጋር ብቻ ነው የቆምኩኝ። እኔ ያልኩ ጥመት መንገድና ቀጥተኛ መንገድ የሆነው ሐላልና ሐራምን አብራሪ የሆነውን ቁርአን አልኩ እንኳን እኔ ራሱ ወይ ደግሞ እኛ ሸሪ ላይ ብንገባ ከዚህ በላይ ነው የሚያብራራ። ኖ አትጣጠፍ። ምክንያቱም ለአዋጣኝም ብለህ ስታስብ ምናልክ ሐራምና ሐላልን ነው ብለህ ስታመጣው ምንን ጠየቅኩህ? ኢሚዲየትሊ አላህን ኢማንን ጋር በተያያዘ ጠየቅኩህ። ይህንን እንደዚህ ብሎ ማመን ብዬ ጠየቅኩህ። ነው ዊች ሚንስ እሺ ልተውልህ ፎር ሴክ ኦፍ አርጉመንት እኔ የአንተ አካሄድ ስለተመቸኝ ቁርአን በአንድ ቃል ብቻ ብዙ ነገር ሊያብራራ የሚችል ቁርአን ነው። አሁን ትብያነ ሊኩል ሸይእን ሲል አላህ ሁሉም ነገር አብራሪ የሆነውን ቁርአን ብዙ ነገር ይካተታል እዚህ ውስጥ። ምንድነው አላህ ቁርአን ውስጥ ያብራራልን? እንኳን ስለ ኢየሱስ ክርስቶስ አላህ በቁርአን ውስጥ አብራራልን። ሐራምና ሐላልን ነገር አብራራልን። ሰዎች ከየት እንደመጡ ስለ ኢየሱስ አብራራልን። ተመልሶ እንደሚመጣ አብራራልን። ተመልሶ እንደሚመጣና ተመልሶ ሲመጣ ምን እንደሚያደርግ ከቁርአን ላይ አንድ ጥቅስ ስጠኝ። አላህ ስለሱ አብራራልን። ብዙ ነገር አብራራልን አላህ ቁርአን ውስጥ። እንኳን ይሄ ብቻ ሐላልና ሐራም ብቻ ላይ ራሱ ስለጠቀስከው ስለ ኢየሱስ አብራራልን። አልሞተም ከአላህ ጋር ነው ብለህ ካመንክ ተመልሶ እንደሚመጣ ቃል በቃል ኢሳ ተመልሶ ይመጣል የሚል ጥቅስ አንድ። ሁለተኛ ደግሞ ተመልሶ ሲመጣ ምን እንደሚያደርግ ሁለት ያብራራውን ጥቅስ ስጠኝ እስኪ። ማስረጃውን ስጠኝ። አሁን ያው ኢንቫይት እየላኩልህ ነው። በጠቀስከው ዛ አለኝ ቁርአን ምንም ያብራራው ነገር የለም። ስለ ወሲብና ሙሐመድ ቤት አትግቡ ምናምን፣ ሚስቶቹን አታግቡ፣ ሙሐመድ ስንት ያግባ ምናምን የሚሉ ነው የተብራራው። የወሲብ እንትን አለብህ እንዴ? መጀመሪያዎች ያገልጠይቀ ሙሐመድን መሰልኩ እንደ እኔ ቁርአን ያብራራው ስለዛ ጉዳይ ነው። ልሰጥ እችላለሁ ጥቅሶቻቸው። አላህ ወሲብ ሰለላሁ ዐለይሂ ወሰለም እንትን የምትላቸው ልስተራ እንጠብቅ። አላህ ወሲብ ሱስ ኖሮበት ነው ስለ ወሲብ ብቻ ያብራራው። የሚገርም ነው። ኤኒዌይስ አቡ ፎዛ ልታመጣ ትችላለህ ነው ለነፈ ደስ የሚለውን አሳየኝ እስኪ ስለ ወሲብ ያብራራው። አይ ተረጋጋ። እንዴት ማረስ እንዳለብህ ሁሉ ጭምር ነው። ፖዚሽኑ ሳይቀር ሴቷን ምን ማድረግ አለብህ፣ እንዴት መቀየር እንዳለብህ ሳይቀር ነው። እንዴት ታደረከው በኋላ መክፈል አለብህ የለብህም ሳይቀር ነው የተናገረው። እሱ ችግር የለውም ተብራርቷል። ኤኒዌይስ አቡ ፎዛ ማምጣት ትችላለህ የጠየቁን። በመጀመሪያ ሙስሊም ምንድን ነው ማመጣለህ? ኦኬ ወደ ጋዛ ልለፍ። እሺ ጋዛ ተንቀልቅሏል። ኦልራይት አቡ ፎዛን አንድ የሚታርክ ጋዛ ማይክን አንሳው።
መልካም እሺ፣ ሰላም እንዴት ናችሁ? ጀማ ሰላም ብያለሁኝ። ጥቁሩ ድንጋይ ከገነት እንደመጣና ኃጢአትን ይቅር እንደሚል እንደሚያሰሪ ከቁርአን ልታሳየኝ ትችላለህ? መጀመሪያ እኔ ተማሪ ነኝ ገና ስለ እስልምና ጠለቅ ብዬ ገና የዛሬ ገና ነኝ። እንደውም ጥያቄ ልጠይቅ ነው የገባሁት። እኔ ክርስቲያን ነበር። ጥያቄ ልጠይቅ ነው የገባሁት። ክርስቲያን ነበር እኮ ሰልመህ ነዋ። ክርስቲያን ነበርክ እንደውም ሰልመህ ነዋ። አይ እኔ አልሐምዱሊላህ እኔ ሙስሊም ነኝ። ነው እንዴ? ተማሪ ብቻ ነው ፈጠርም ሙስሊም ችግር። እኔ ደግሞ እንደዛ በተጠጋ የተሻለ ነበር ብዬ ነበር። አረ ቆይ አሁን ቁርአን ግልጽና የተብራራ ስለሆነ ለመመለስ እሱን ልንገርህ፣ እሱን ሃይማኖቱን ለእኔ ተወውና እኮ ለምን ተወዋለሁ? እየሰማኝ ነው። ምላሽ እንፈልጋለን። እንደማመጣ አዳምጥ ፕሊዝ። ስለዚህ ከኢማን ውስጥ አንዱ በተውሂድ ማመን ነውና እስቲ ሶስቱን የተውሂድ ክፍሎች ከቁርአን ላይ አሳየኝ እስቲ ሶስቱን የተውሂድ ክፍሎች። የጠየቁ እኮ ነው አይደለም? ከቁርአን ሶስቱን የተውሂድ ክፍሎች ፕሊዝ ከሐዲስ ላይ ራሱ አሳየኝ እስቲ። ታሳየኝ ትችላለህ? እየጠየቅኩ ነው። ጥያቄ ልጠይቅህ ነው የገባሁት እያልኩ ነው። ስለ አምላክ እየጠየኩ ነው። በተውሂድ ታምናለህ? እየጠየቅኩ ነው እኮ አንተን ስለ አምላክ ልጠይቅ እያልኩ ነው። አዳምጥ እንደሚመልስ እንትን ብለህ የለ። በተውሂድ ታምናለህ? ተውሂድ የሚል ቃል አሳየኝ። መስማት ተውሂድን በሶስት ከፍለህ ታምናለህ? ሶስቱን የተውሂድ ክፍሎች ከቁርአን አሳየኝ። ልታሳየኝ ትችላለህ ነው ወይንስ እየየሌ ነህ? እየሰማኝ ነው። አማርኛ መስማት ትችላለህ? በደንብ እሰማለሁ። መመለስ ትችላለህ? ካልቻልክ ሚዩት አድርግና ጥያቄ በኋላ እቀበላለሁ። አሁን ግን ቶፒክ አለ። ገበስ ሚዩት አድርግና ተቀበል። ቤት እኮ ነው የመጣሁት። ስለዚህ አዳምጠኝ። ከስሩና ተማር። ለዚህ ነው የተንቀለቀልከው ማለት ነው። ኤኒዌይስ ሉክ ቁርአን ደጋግሞ ክሌ የሚያደርገው ነገር ምንድነው? እሱ ግልጽና የተብራራው ነኝ፣ ለሁሉም ነገር አብራሪ ነኝ ይላል። ሱራ 11 አንድ የክፈተው ክርስቲያን፣ አንድ ቦታ ሳይሆን እጅግ ብዙ ቦታ ነው የሚለው ይህንን ቃል። ኦኬ ምን ይላል? አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ በበሩ አንቀጾቹ በትክክል የተሰካኩ ጥንካሬ የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። እያንዳንዱ ተበትኗል እያለ ነው። ተብራርቷል እያለ ነው። ግልጽ ነው እያለ ነው። 12:111 እንደ ክፈተው 100 ጥያቄ ቁርአንን ብንጠይቅ አንዱንም አይመልሱትም። አንድ ጥቅስ ማምጣት አይችሉም። አንድ ጥቅስ ማለት ነው። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገር ሁሉ ግማሽ አይደለም ያለው፣ ሩብ አይደለም ያለው፣ የተወሰነ ሲቀር አይደለም ያለው፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ለነገር ሁሉ ምንድነው? ገላጭ። አሁን ገና የጠየቅነው አንድ ሶስት ጥያቄ ነው። አላህ ከሌሊቱ 1/3 ይመጣል ብለው ያምናሉ። ጥቅስ አለ? የለም። በተውሂድ ያምናሉ። ተውሂድ የሚል ቃል አለ? የለም። ተውሂድን በሶስት ከፍለው ያምናሉ። ተውሂድ በሶስት ቦታ ይከፈላል። ይሄንን ክፍል ማምጣት ይችላሉ? የለም። አላህ እግሩን ገሃነም ላይ ጭኖባት ነው ገሃነም የምሞላው ብለው ያምናሉ። ማስረጃ አለ? የለም። ጥቁሩ ድንጋይ ምላስና አፍ አይን ይዞ ይመጣል ብለው ያምናሉ። ማስረጃ ቁርአን ላይ አለ? የለም። ጥቁሩ ድንጋይ ከገነት የመጣ ነው ብለው ያምናሉ። ማስረጃ አለ? የለም። ቆይ የእስላም መመሪያ የሆነው ቁርአን ብቻ ነው? ቁርአን ብቻ ይመስላል? አይ ሐዲስ የተጻፈውና የተሰበሰበው መቼ እንደሆነ አታውቅም መሰለኝ። ሲጀመር ሐዲስን ጻፉ የሚልም ትእዛዝም የለም። ቁርአኑ ግልጽና የተብራራው ነኝ በቂ ነኝ ስላለ ማለት ነው። ሰሚር እንኳን ደህና መጣህ። ሰሚር ሀያት ሰሚር እንኳን ደህና መጣችሁ።
እሺ ሱራ 6 114 ነው። እንደከፈተው ክርስቲያን ስለ አምላካቸው ባይዘ ምንም ያብራራው ነገር የለም። ምንም ሳያብራራ እኛ ጋር መጥተው ቃል በቃል እንዲህ የሚል ጥቅስ አንድ ስጠኝ ይላሉ። ቃል በቃል እስኪ መጽሐፍ ቅዱስ ላይ ይላል ጣት ይገስራሉ። ስለ አምላካቸው እነሱ የሚያምኑትን አንድ አይደለም ሺህ ብንጠይቃቸው አይመልሱም። እንዴት ነው የሚመልሱት? ትናንትና በተጻፉ መጽሐፍቶች ጠግነው ነው። ኦልራይት ኤግዛክት ወርድ ፋላሲን ቁራናቸው ላይ አፕላይ አድርገን እስቲ እንዴት እንደሚወጡት እናያለን ካሁን በኋላ። ሚስራ እኔ አንድ ነገር ላመላክት ይወፍረኝ ቆይ አቡፎዛን በቃ ከአንተ ጋር ኮደን ትንሽ ጠብቅ ተራ ሌሎች ይጨርሱ። እስላሞችን መበታተን የምትችልበት የሆነ ነገር ዝም ብለህ በምታውቀው ነገር እስላምን ተበታተና ከዚህ የተሻለ ፕሊስ ከዚህ የተሻለ ነገር ልስጥህ ነህ። አልፈልግም። ምን አንተ መሰጠኝ ነው ምን አለ መሰለኝ አንተ መሰጠኝ አንተ ምረዳ ነገር እኮ አንተ ምረዳ ነገር እኔ መሐመድን አለው መሐመድ ነው። አጋንንት እንኳን ላስተምረ ሲሉት ችግር የለውም አጋንንት አስተምረኝ ብሎ የፈቀደው መሐመድ ነው። እኔ አማኝ ያልሆነ ሰው ሲያስተምረኝ ፕሊዝ የቱ ጋ ነው ችግርን ለማስተምረኝ ያለው ለአጋንንት መሐመድ ረሱል ሰለላሁ ዐለይሂ ወሰለም የቱ ጋ ነው? እስቲ አምጣ። ሴጣን አለበት የለበትም? መሐመድ አንተም አለበት። አንተ በላይ ጠመሙ እኔ የለብኝም። ሙሐመድ ሴጣን አለብኝ፣ ሴጣኔ እኔን መልካም ያሰራኛል ያዘኛል ብሏል አላለም? እና አስተምረኝ የሚል አለ እዛ ጋ። ሴጣን ያዘኛል ካለ ምን ያደርገኛል ማለት ነው? ሴጣን ያዘኛል ካለ እያስተማረው አይደለም? ያዘኛል ሴጣን ካዘዘው እኮ ኦልሬዲ ያስተምሮታል እኮ። ሰይጣን መጥፎ ነገር ከመጥፎ ነገር ወደ መጥፎ ነገር ያነሳሳል፣ ከኸይር ነገር ይከለክላል፣ ግን ወደ መጥፎ አያነሳሳኝም ነው። መሐመድን ግን ያዘዋል አለ መልካም እንዴ ኸይር ደግሞ አይከለክልኝም ነው እንጂ ያዘኛል ተከተላለው ነው። እንደዛ ማለት አይደለም። እንደዛ አይደለም። እስቲ ደግሞ እንትኑን አምጣ። እስቲ አንዴ አዲሱን አምጣ። ለመልካም ያዘኛል አያዘኝም ነው ያለው። ያዘኛል ብሏል አላለም? አምጣው ያዘኛል ብሏል። ቆይ ለመልካም ያዘዋል አያዘኝም? አምጣ ያዘዋል። ጥቅሱን አምጣልኝ እኮ ቅድሚያ መልስ። ቅድሚያ መልስ። አይ ካላመጣ እስከምታመጣ ድረስ ምንም ነገር አላወራም። አምጣ። ለምን ፈራኸው? አዘውን በል እስኪ አምጣ። አዘውን በል። ጥቅሱን አምጣልኝ። ጥቅሱን አምጣልኝ። ነቢያችንን ሴጣን አያዘውን በል። ለምንም ቢሆን አዘውን በል እስኪ። የለበትም አዘውን በል። ጥቅሱን አምጣና አንብልሃለሁ። ሴጣን የለበትም አዘውን በል እስኪ። ኮንፊደንሱ ካለ ነቢያችን የለበትም። ጥቅሱን አታመጣልኝ። ቆይ አንዴ አቡፎዛን ነቢያችን ሴጣንም የለበትም። ለምንም ነገር ደግሞ ሴጣን እሱን አዘውን በል እስኪ አምጣልኝ አልኩ እኮ ጥቅሱን። ለምን ፈራህ? በል እስኪ። የለበትም አላልኩም። በነብይ ከተማመንክ እንደዛ አልልም። ጥቅሱን አምጣልኝ። እንደዛ አትልም። ስለዚህ ነብይህን ሴጣን እንዳለበት ታምናለህ፣ እንደሚያዘውም ታምናለህ ማለት ነው። አምጣልኝ አልኩ እኮ ጥቅሱን ለምን አመጣለሁ? ወይንም የለም ወይንም የለም። ካላመጣ ቅጥፈት ነው። ካላመጣ የዋሽክ ነው። አምጣልኝ። አንዱን ምረጥ። ወይን ያዘዋል ወይን አያዘውም በል። አምጣልኝ አልኩ ጥቅሱን። ወይን ሴጣን ነብዩን ያዘዋል አለበት በል። አንተ አይተሃል አይደለም? እንዳለ አይተሃል አይደለም? በሐዲስ እንዳለ አይተሃል አይደለም? አምጣው። ጥቅሱን አምጣልኝ። ለምን አታመጣም? ጥቅሱ አላመጣም። እንዳከፍተው ክርስቲያን አላመጣ የለማ። ፋውዛ ወደ ቶፒክ አንድ ሰው ጥቅሱን አምጣልኝ። አቡ ፈውዛን በጣም ግልጽ እኮ ነገር ነው የጠየቀህ። ለምሳሌ ሙሐመድ ሰይጣን ወደ መልካም ነገር ያዘዋል ብሎ ጠየቀህ አይደለ? ጥቅሱን አምጣልኝ አልኩ እኮ። ነገር የለም ማለት ለመከራከር ለምን አታመጣም?
እኮ እንደዛ የሚል ጥቅስ ካለ ሙሐመድ የሚመራው ሰይጣን ነው ለታማት ቆይ ስንት ዓመት ቀርቶ ነው በጭንቅላቱን የያዘው እሱ ሐዲሱ? ወደ ቶፒኩ ሂድ፣ ችግር የለውም በቃ። ስለዚህ ሙሐመድ ለምሳሌ ሰይጣን መልካም ነገር ያሰራኛል ያለውን ቢቀርብልህ ከዛ በኋላ መሐመድን የሚያዘው እኮ ሰይጣን ነው ብለህ እንትን ማትል ከሆነ ምን ያደርግልሃል መረጃው? ስለዚህ ወደ ቶፒኩ አምጣልኝ አልኩህ እንዴ። ስንት ዓመት ቀርተህ ነው አንተ ከሐዲሱን እና ቁርአኑን ሐፍዘህ በጭንቅላትህ እንደዚህ የምታወራው? እስቲ አምጣ ጥቅሱን አምጣ። መጀመሪያ አታሳይም? እሺ እንክፈትለት። እሺ አቡ ፈዛን ላንብብለት ወይስ ያንብብ? ራሱ ያንብበው፣ ራሱ ፈስርልን። አንብብ። ከፍ አድርጎ ወደ ላይ ሰለላሁ ዐለይሂ ወሰለም ማ ሚንኩም ምን አህዲን አንዳችሁም ካልሆናችሁም ኢላ ወቀድ ውኪለ ቢሂ ቀሪኑሁ ሚነል ጅን ሁላችሁም የሰው ልጅ የሆነ ሁሉም አንተም ጭምር ነው። እኔን አትወክለኝ። እኔ በክርስቶስ ክርስቲያን ነኝ፣ አጋንንት የለብኝም። አንተም ጭምር ነው። ራስን ቻል። እኔ የለብኝም። ሃይ በግድ አጋንንት አለብኝ ይለኛል። አንተ ነህ በቤተሰብ መካከል ጣልቃ አንገባም። እዛው አንተ ወንድም ስለሆነ ለሱ ጓደኛ ወይስ ደግሞ አብሮ ከሆነ እንጂ ጅን ቃሉ ወያከ ያ ረሱላህ እንዴ ሁሉም ሰው ካልክማ ረሱል አንተም ጭምር ነው፣ አንተም ሰው ልጅ ነህ ማለታቸው ነው። አንተም ጭምር ነው ወይ አሉ ረሱል ሰለላሁ ዐለይሂ ወሰለም ወኢያየ እኔም እንደዛው ነኝ፣ ከኔ ጋር ሸይጣን አብሮ አለን ማለታቸው ነው። ኢላ ወላኪን አሉ ረሱል ነገር ግን ኢነላህ አላህ አኒ እኔን አገዘኝ አለይ በሸይጣኑ ላይ አገዘኝ። እኔ አሸናፊው ነኝ፣ ሸይጣኑን አሸናፊው ነኝ። አላህ አግዞኝ ፈአስለመ እሱ እስልምናን ተቀብሎልኛል። ከረሱል ጋር ያለው ሸይጣን ራሱ እስላም ነው ማለት ነው፣ ካፍር ሸይጣን አይደለም። ፈላ ያዕሙሩኒ አያዘኝም ኢላ ቢልኸይር በኸይር ነገር እንጂ በሸር በመጥፎ ስራ ላይ አያነሳሳኝም አሉ። እና ሸይጣን ማንኛውም ሰው በመጥፎ ስራ ታነሳሳለች ማለት ነው። ግን ረሱልን ሰለላሁ ዐለይሂ ወሰለም የኸይር ስራ ላይ እንጂ በመጥፎ ስራ ላይ አታነሳሳም ማለት ነው። ታንክ ዩ ሎክ አሁን መልካም ስራ የሚባለው እንደ ኮንቴክስቱ እንደ ሰውየው አውድ የሚተረጎም ነው። ማናችንም አጋንንት ሴጣን አለብን፣ ቁራኛ ነን። የኔ ሴጣን ግን ከእናንተ የሚለየው አላቸው የኔ ተገዝቶልኛል። ስለዚህ የሚያዘኝ መልካም እንድሰራ ነው የሚያዘኝ አለ አይደለ? አቡ ፈውዛን ተሳስቻለሁ? ሚዩትን አነሳ። ተሳስቻለሁ? ፈላ ያዕሙሩኒ ኢላ ቢልኸይር እኮ ለመልካም ያዘኛል። እኔ ነው ማንም ያዘው አጋንንቱ ሴጣኑ። ስለዚህ ሎክ ሴጣን ኦልዌይስ ዲሲቨር ነው፣ አጭበርባሪ ነው፣ አታላይ ነው፣ ውሸታም ነው። 57-65ን ክፈተው አንዴ ቡሃሪን። ሴጣን ኦልዌይስ ውሸታም። የረሱል ሰለላሁ ዐለይሂ ወሰለም ግን ከዳ ውጭ ነው፣ ሰልሟል። አዳምጥ ቆይ። ስለዚህ አጋንንት የሚያዘው ከሆነ አጋንንት መልካም ብሎ ያመጣለት ፈጣሪ መካድ ነው። ሀዲስ ነው የጠየቁ ቡሃሪን ምን ማድረግ ነው? እግዚአብሔርን ልጅ ወልድን እንዲክድ ክርስትናን እንዲጠላ ያንን እንዲያደርግ መልካም አድርጎ ሳለበት ማለት ነው። አንተ ቆይ እስቲ ኢየሱስን እንዲክድ እንዲጠላ ቆይ አዳም። ምክንያቱም ነቢያቶች ያስተማሩ ጥቅሱን አምጣልኝ። ኢየሱስ እንዲካድ ክርስትናን እንዲጠላ ያደረገ አዳምጣት ክርስትናን እንዲጠላ ሸይጣን እንዳደረገው እስቲ ጥቅሱን አምጣ። አውሸውዩ ክርስቶስ እንደተሰቀለ የማያምን አጋንንታዊ እምነት ነው። የክርስቶስን መስቀል የሚቃወም ካለ መሰቀልን የሚክድ ካለ እሱ ሴጣን ተብሎ ይጠራል። ቃል በቃል ክርስቶስ ያለውን አሳያለሁ። ኤኒዌይስ
ቅዱስ ራሱ እንዳልተሰቀለ ይናገራል። አትጨውበይ magic was worked on Allah's messenger so that he to think that he had sexual relation with his wives while he actually had not. ከፋር ጎደ ላይ ከፋር ገለት እሺ ድምፅህን ከፍ አድርግና አንብብ። ድምፅ አይሰማም። አቡ ፎዛ ምን ማለትህ ነው? አንብበውና ንገረና። ምንፈልገውን እንነግርሃለን። ከዛ አንብበው ንገረን። እኔ አነበብኩኝ። ምንድን ነው የሚለው? ረሱል ሰለላሁ ዐለይሂ ወሰለም ሲር እንደተደረገባቸው እሺ حتى كان يرى أنه يأتي النساء ولا يأتيهن قال سفيان وهذا أشد ما يكون من السحر إذا كان كذا فقال يا عائشة علمت أن الله قد ترجم أفتاني فيما استفتيت فيه آتيني رجالان فقعد أحدهما عند رأسي والآخر عند الرجل. ترجم أي سلام دي ترجمه صانع نبوكم إن الرسول صلى الله عليه وسلم ሲር እንደተደረገባቸው ነው። ምን ነገር እዛ ሲር ተደርጎባቸው ምን ሆኑ? ከሴቶቻቸው ጋር ግንኙነት እንዲያደርጉ ነገር ያስመሰለባቸዋል። ማን ነው ይሄንን ያስመሰለባቸው? እና ከዛ አላህ መላእክቶችን ልኮ አብፎዛን ይሄንን ከሴቶች ጋር ሳይገናኙ የተገናኙ እየመሰለ እንዲሆኑ ያደረጋቸው ሴጣን ነው ወይንስ አላህ ነው? በአላህ ፍቃድ ሲሩ በረሱል ላይ ሰለላሁ ዐለይሂ ወሰለም ሊፈትን ይህንን እንዲጫወትበት ብቻውን ከሚስት ሳይገናኝ የተገናኘ እየመሰለው እንዲቃዥ ያደረገው አላህ ነው ወይንስ ሴጣን ነው? በአላህ ፍቃድ ሲሩ በረሱል ሰለላሁ ዐለይሂ ወሰለም ላይ ሆኗል ማለት ነው። አላህ የፈቀደው ነገር ምንም ነገር አላህ ነው ብሎ አላህ ነው ካልከን ደግሞ በቀራ 102ን ክፈተው። ስለዚህ አላህ ራሱ ሴጣን ነው ማለት ነው። አላህ ሴጣን ነው ማለት ነው። ማይኩን ያዘው አንዴ። ስለዚህ አመልጣለሁ ስትል የትም እንደማታመልጥ ላሳየህ። ድግምትን ያስተማረው ሴጣኑ አላህ ይሆናል ማለት ነው። ኦልራይት አንተ ወደ ሌላው የምታልፈው ምክንያቱም አላህ ነው ብለኸኛል። ሴጣን ማለት ስላልፈለግ ቆይ አዳምጥ። አላህ ራሱ ሴጣን እንደሆነ ላሳየህ። ድግምትን ያስተማረው ሴጣን አላህ ሳይፈቅድ ምንም ነገር እኮ አንተም ላይ ምንም ነገር አዳምጥ። ቆይ ገና አዳምጥ። ኦልራይት ስለ ሴጣኖቹ በአላህ ፍቃድ ነው ሁሉም ነገር የሚሆነው። አላህ ካልፈቀደ ምንም ነገር አይሆንም። አትጩህ። ግን ሴጣን ይሄ ደግሞ አላህ በረሱል ላይ ሰለላሁ ዐለይሂ ወሰለም ስለፈቀደ አትጩህ። ሰይጣኑን አላህ እያደረገው ነው። በነገራችን ላይ ይሄን አንብብለትና አፎ ይቀጥሉ። ላይ ብለኛለሁ። ኦኬ ተመልሻለሁ። ተመልሳለሁ። ኦኬ ስለዚህ ምንድነው ፖይንታችን? ልብ በሉ። ሴጣን ያዘው ነው። ኦኬ መልካም ብሎ ያሰበው ለሱ ምንድነው? እሱ አላሁ አለም መልካም ምን እንደሆነ እንደ ምስልምናው ማለት ነው። እንደኛ ግን ስንተረጉመው ያ መልካም ያለው ነገር ምን ይሆናል ማለት ነው?
ሴጣን ያዘዘው መልካም ብሎ አላህ ልጅም የለውም እንደዚህ ብሎ ክህደትን ነው ያስተማረው። ለሙሐመድ መልካም መስሎ ታየው። ቆይ ኢየሱስን ሲሰቅሉ አዳምጥ አሁን ኢየሱስን ሲሰቅሉ አዳምጥ በቃ ሎክ የኢየሱስ ክርስቶስ ስዕለትና የአብ ልጅ መሆኑን መካዱ በራሱ ምንድነው? እሱኛ የምናየው ይሄ ክህደት ነው፣ መጥፎ ነገር ነው ብለን ነው የምናየው፣ ክህደት ስለሆነ ማለት ነው። እነሱ ግን ምን ብለው ሴጣን የነገረው ይሄንን አይ ኢየሱስ የአብ ልጅ አይደለም ብሎ ማለቱ መልካም ነው ብለው አሰቡ ማለት ነው። ክርስቶስ ራሱ አብ አባቴ ነው ብሎ አብ ከሰማይ ልጄ ብሎ እየመሰከረ ዳይ ልጁ አይደለም አብም አባቱ አይደለም። ማን ነገረው? ሴጣን አዘዘው እንደዛ ብሎ አስተማረው። ታዲያ እኔ አዳም የአብን ድምፅ ነው መስማት ያለብን ወይስ የሙሐመድን ድምፅ ነው መስማት ያለብን? የክርስቶስን ድምፅ ነው መስማት ያለብን ወይንስ ሴጣን ለሙሐመድ የነገረውን ድምፅ ነው መስማት ያለብን? ማንን ነው የምትሰሙት? አብ አባቴ ነው እያለ ከ600 ዓመት በኋላ ሴጣን አዘዘኝ፣ ሴጣን መልካም ነገር አስተማረኝ፣ እሱም ኢየሱስ የአብ ልጅ አይደለም ብሎ ሲነግራችሁ ሴጣን ያዘዘው ሙሐመድን ለመልካም ነው ብሎ መከተል ከባድ ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን ለስና ምንድነው ሀያት አንዴ ቆይ ሚዩት አድርገውና ቶፒኩ ላይ ተመለሱ። አንዴ አዳምጡ። አዳምጥ ስትባል ስማ። ቀጥል ክርስቲያን። ያ እንግዲህ ቁርአን ምንድነው ግልጽና የተብራራ ነው ብሎ ራሱን ክሌም ያደርጋል። ስለዚህ ቁርአን ግልጽና የተብራራ ነው ብሎ ራሱን ክሌም የሚያደርግ ከሆነ ስለራሱ ቁርአን ብሎ ይናገራል። ግልጽና የተብራራ ነገርን ሁሉ የሚያብራራ ብሎ ይናገራል። እውነት ቁርአን ግልጽና የተብራራ ነው ወይ? ስለዚህ ግልጽና የተብራራ ነው ሁሉንም ነገር አብራርቷል ብሎ ኦፕን አድርጎታል ማለት ነው። የትኛውንም ጥያቄ ቢጠየቅ እስልምና ውስጥ ወይም ደግሞ ቁርአን ማለት ነው ቁርአን ውስጥ ይገኛል የሚል እንትን አለው ማለት ነው። ስለዚህ የምር ቁርአን የተብራራና ግልጽ ነው፣ ለሁሉ ነገር መልስ አለው ለሚጠየቅ ጥያቄ። ሌሎችን ተዋቸውና ለእስልምና መሰረታዊ የሆኑ ትምህርቶችን ግልጽና የተብራሩ ሆኖ ቁርአን ላይ ተቀምጠዋል። እሺ ሀያት ይሰማል? ይሰማል። እፎይ ኦኬ እሺ። ተውሂድ ስንት ክፍሎች አሉት? ቆይ አባቴ ተረጋጋ እስቲ አንዴ። ወደ ጥያቄው ሀያት ጥያቄው መልስና ከዛ በኋላ ሌላ ጥያቄ ካለ ምናምን ትቀጥላለህ። አሁን ቶፒኩ ላይ ሂድና እኔ ራሴ ልጠይቅህ ነው አባ እኮ ትጠይቃለህ፣ ችግር የለውም። መጀመሪያ እኔን ጥያቄ ነካ አድርገውና አለፍ። የተውሂድ ክፍሎች ስንት ነው? ጥያቄን ለመመለስ ሳይሆን ልጠይቅህ ነው የመጣሁት። ኦኬ ሚውት አድርግና አዳምጥና ትንሽ ተምረህ መጨረሻ አካባቢ ትጠይቃለህ። በቃ የምትመልስ ከሆነ መቀጠል ትችላለህ። ቁርአን ባይዘይ በጣም ቀላል ጥያቄ ነው ለሙስሊሞች ማለት ነው። በጣም ቀላል ጥያቄ ነው። በ600 ምናምን አካባቢ የሚጠጉ አንቀጾች አሉት ቁርአን። እሱ ውስጥ እያንዳንዱ ነገር የተብራራ ነው ብላችሁ ታምናላችሁ። ስለዚህ ዴይሊ የምታደርጓቸው ሪቹዋል አክሽኖች ወይም ደግሞ መስገድ ምናምን የመሳሰሉት ነገሮች በሙሉ እነሱንም ስለምንሄድባቸው ማለት ነው። እነዚህ አቂዳ ብላችሁ የተከተላችኋቸው ቁርአን ውስጥ አሉ ወይ? ይሄንን ትመልሳለህ ሀያት ወይስ አትመልስ? አለ እሱ ተው። ወደሱ ሳንሄድ በፊት በጣም ጥሩ አለ መመለስ አለብህ። ኦኬ አለ መሰረቱን እንመልስ። መጀመሪያ መሰረቱ ካላማረ መጨረሻ አያምርም። መጀመሪያ መሰረቱ አለ ወይስ የለም? እንማማር እስቲ መጀመሪያ መሰረቱን እያለ ስለሆነ ስላላ ጠይቀው ክርስቲያን አላ መሰረት ነው ብሎ ያምኑት ወይስ ቂጥማታ ነው መሰረት? ያ ኦኬ እሺ። ስለዚህ መሰረቱ አለ ብለህ ነው የምታምነው? መሰረቱ አለ እኮ ሁሉም አንድ ላይ ቁርአን ውስጥ የሌለ አንድም ነገር የለም። በጣም ጥሩ እሺ። ስለዚህ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ጸሎቱን የምመልስለት ብሎ የቱ ጋር ነው ቁርአን ላይ ይናገራል ብሎ የተጻፈው? የትኛው አንቀጽ ላይ ነው የተጻፈው?
እሱ ጋር አልደረሰንም። አልደረሰም። ከዛ ከመሄዳችን በፊት አልተጻፈም። መሰረት አይደለም ማለት ነው። ይሄ መሰረት አይደለም ማለት ይሄ ከሌሊቱ 1/3 ሁሌም አላህ የሚመላለሰው መሰረት አይደለም። ቂጥ መታጠብ ግን መሰረት ነው በእስልምና። መጀመሪያ እስኪ መሰረቱ እንነጋገር አልኩ እኮ። ስለ መሰረት እኮ መሰረቱ አላህ እንደሚመላለስ አታውቅም። ስለ አላህ የምታውቀው ነገር የለም። እሺ መሰረት ከሆነ አሁንም ከኢማኖችህ አንዱ ተውሂድ ነው አይደለም? ተውሂድ በቁርአን ውስጥ ተጠቅሷል። ለምን ትፈራ? ተውሂድ በቁርአን ውስጥ ተጠቅሷል። ተውሂድ የሚል ቃል አለ? አዎ አለ። አትፍራ አልኩ እኮ። ለምን ትፈራለህ? ጥቅሱን ንገረኝ እስኪ። ምን ላይ ነው ያለው ተውሂድ የሚል ቃል? ተረጋጋ። ኧረ በጣም ተረጋግቻለሁ። ተረጋግተሃል? በጣም እሺ። መጀመሪያ አንተ ስምህ ስምህ ምን? ስምህ እፎይ ነው። ስምህ ማን ነው? መሰረቱ ይሄ ነው። በመጀመሪያ ስለ መሰረቱ የጠየቅኩህ መልስ። ስለ መሰረቱ በመጀመሪያ እንነጋገር ብሎ ስምህ ማን ነው? ስለ አላህ ግን መሰረት አይደለም። this is islamic delay እኮ ከስምህ ነው የምነሳው። የጠየቅኩህ መልስ። ከአላህ ይልቅ የኔ ስም ነው መሰረት ለእስልምና። ወይ እስልምና ወይ ከአንተ ነው የሚቀድመው። መለስልኝ። ለምን ምን እህትህን ልድርልኝ ነው እንዴ? እኔ ስም መልስልኝ። ምን ችግር አለው? መልስልኝ። የጠየቅኩህን ምን ያደርግልሃል? ስምህን ንገረኝ መጀመሪያ። መሰረቱ እሱ ስለሆነ እኮ ነው። ምን ይጠቅመሃል? የኔ ስም መሰረት የኔ ስም እንዴት ነው የሚሆነው? ለዚህ ነው የምትፈራው እኮ። ትፈራለህ የምልህ እኮ ለዚህ ነው። የፈለከውን በጥራኝና ቀጥል። የፈለከውን ስም ስጠኝና ቀጥል። ከስሜ ጋር ምንም የሚያገናኘው ነገር የለም። ጥያቄውና ስለ አላህ መሰረት እሱ አይደለም። ስምህን ንገረኝ። እሺ ስምህን ንገረኝ። የኔ ስም ምን ያደርግልሃል ወገን? ስለ አላህ እየተጠየቅ መሰረት አይደለም ስምህ ነው መሰረት ብለህ ትከራከረኛለህ እኮ። ከስምህ ስለምነሳ እኮ ነው። መጀመሪያ ስምህን ንገረኝ። ቶፒኩ ላይ አውራሽ ቀጥል። ቆይ አያት፣ ቆይ እፎይን ማወቅ ነው ወይስ አላህን ማወቅ ነው ገነት የሚያስገባህ? ጥያቄ ብቻ መልስልኝ እኮ። የትኛው ነው የሚያስገባህ ገነት? ስለ አላህ ማወቅ ነው አይደል? የምታውቀውን ስለ አላህ መልስ። አርካን ኦፍ ኢማን 6 ናቸው። 7ኛ የኔ ስም ሆኗል ክርስቲያን። መሰረቱ ዋናውን እኔ ተብያለሁ። ወይንም ፒለር ኦፍ እስላም የሚባለው እኮ ስሜን ንገረኝ። 6ኛው የኔ ስም ሆኗል ማለት ነው። ቅድሚያ መሰረቱን ነው ማወቅ ያለብን። ስምህ ማን ነው? ስላላ ኖ አይደለም። እሱ መሰረት አይደለም። መሰረቱ አንተ ነህ። ስምህ ማን ነው? ስለ አንተ ስም ነው ማውራት ያለብን። ለምን እንደዚህ ትፈራለህ? ቆይ አንተ ወይኔ አንተ ወይ እንደዚህ ትፈራለህ እንዴ? ፈርቻለሁ። አዎ ስላላህ እናውራ አሁን። በቃ ለዚህ ነው በቃ የስምህን እንኳን አታውቅም። የስምህን ትርጉም እንኳን አታውቅም። ለዚህ ነው በላፈው እሱን አሁን ስላላህ አውራ። ለዚህ አውቃለሁ አትበል። ስለዚህ ስላላህ ስምህን ንገረኝ። ከስምህ ሀያት ይቅርታ አድርግልኝና ግን የምር ኦፌንሲቭ ላለመሆን ነው። ይሄ ጭንቅላት ምንም አያደርግልህም። የምር ጌጥ ብቻ ነው። ስላላህ ስትጠየቅ ሰው እንዴት ስለ አምላክ ስትጠየቅ ስለ ግለሰብ ታወራለህ? ኧረ በፈጣሪ ምን ያደርግልህ? ጭንቅላት ውስጥ በቃ እፎይ የሚል ስም ነው እንጂ ያለው አላህ የሚል ስም ጭራሽ የለም። ጠፍቷል። ደብዛውን አጥፍተህባቸዋል። ቀኑን ሙሉ አንተን ስለሚከታተሉህ የሚያመልኩትን አምላክ ረሱና ስለ አንተ ነው የሚያወሩት ማለት ነው። አሁን ታወራለህ አታወራም? ሀያት ለምን እሱም ብቻ ወክል አታወራም? ጠየቅ ነው። እኔም ጠየቅኩት። ስለ እፎይን ስም ነው መጠየቅ የምፈልገው አለ።
እዚህ ጋር የምናወራው ስለ ግለሰብ አይደለም። እስልምና መለኮታዊ ትምህርት የለውም። ቁርአን ላይም ልክ እንደዚህ ትርኪ ምርኪ ስለ ግለሰቦች ምናምን ነው የተጻፈው። በቃ መሐመድ ቤት ስትገቡ እንደዚህ አድርጉ፣ መሐመድን ስትጣሩ ጮክ ብላችሁ አትጣሩ። አቡ ለሃብ ስለ አቡ ለሃብ የሚያወራው ማለት ነው ስለ ግለሰብ ነው እንጂ ስለ አምላክ አይደለም። ስለዚህ መለኮታዊ መጽሐፍ አይደለም። ስትዋሱ ከመሐመድ ቤት ዕቃ ስትዋሱ ቤቱ እንዳመጡ ከመጋረጃ ኋላ ሆናችሁ ዕቃ ጠይቁ። ሙሐመድ ከሞተ ሚስቱን እንዳታገቡ። ሙሐመድ ቤት ከገባችሁ ወዲያውኑ ምግብ በልታችሁ ተበተኑ። ሴቶቻችሁን እርሻ ናቸውና ስታርሱ እንደፈለጋችሁ ረሱ። ሚስቶቻችሁን በሚስት ቦታ መለወጥ ትችላላችሁ። ወሳኝ ነው ይሄ። ያመነ ሴት ሙሐመድን ማግባት ከፈለገች ራሷን አሳልፋ መስጠት የተፈቀደ ነው። ይሄ መቅራት አለባችሁ። ጠቃሚ ነው። ይሄ በጣም ጠቃሚ ነው። ይሄ በጣም ጠቃሚ ነገር ነው። በጣም አስፈላጊ ኢሴንሻል ነው። የውሽሜች ልጅ ያጎት ልጆች በእጆች የያዝካቸው ሴቶች ለአንተ የተፈቀደች ነች። እሷን መደርመስ ትችላለህ። ይሄንን በደንብ ቅሩት። ወሳኝ ነው። አላህ ከሌሊቱ አንድ ሶስተኛ ይወርዳል። ማስረጃ የለም። አላህ እግሩን ገሃነም የሚሞላው በእግሩ ነው። ማስረጃ ቁርአን ላይ የለም። ጥቁሩ ድንጋይ ሄደህ ትስማለህ፣ ስሙች እንትን ታደርገዋለህ። አይንና ምላስ ይዞ ይመጣል። ማስረጃ የለም። ከማን ጋር ነው የምታወራው? ዝም ብለህ አትለፍልፈ። አንተ ተውሂድ ታምናለህ? ተውሂድ የሚል ቃል አለ? የለም። ተውሂድን በሶስት ከፍላችሁ ነው የምታመልኩት አምላክህን። ማስረጃ የለም። አለ ቁርአን ላይ የለም። ቁርአን ላይ ምን አለ ግን? ዋው መለኮታዊ ቃል የሚሉት የነብዩ ቤት እንዳገቡ ካልተጠራችሁ በስተቀር የሚል አለ። ይሄ የአላህ ባህሪ ነው። ለያምኑት ቁርአንን የሚረዱት እነሱ እንደኛ መጽሐፍ ቅዱስ አለ የሚረዱት አነሜታል። እኛ መጽሐፍ ቅዱስ ነቢያቶችና ሐዋርያቶች የጻፉት ነው ብለን ነው የምናምነው። እነሱ ግን ቁርአን እንደዛ አይደለም የሚረዱት። ያላ ራሱ ቃሉ አካላዊ ቃል ልክ እኛ ክርስቶስ እንደምንለው እንደዛ ፍጡር ያልሆነ ነው ብለው መሐመድ ተውና ፕሊስ ሰሚር ተንቀልቅለሃል። እሺ ለመለጠፍ ለምን ትቸኩላለህ? መጀመሪያ እኔን ጠይቀኝ። አንተ ሚት አድርግ። በቃ አዳም አስወርዳለኝ። ጣልቃ ከገባ አስወርዳለኝ። ተንቀለቀልክ። ሳሚር እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። ከኔ ጋር አልጨረስክም። ሰሚር አትቀበለው። ይጨርስ ከኔ ጋር ፕሊስ ሚውት አድርግ። እሺ እሺ ኦኬ ሳሚር ጥያቄውን ሰምተሃል? ከኔ ጋር ሳይጨርስ እንዳትሄድ ሰሚር። ምንድነው ሰውዬ ችግርህ? ሀያት ምንድነው ችግርህ? መልስልኝ፣ መልሴን መልስልኝ። የትም አትሄድ። መመራ ብራዘር ይቅርታ። እሺ ልክ ነው፣ ልክ ነው። እሱ እንዳለው ልክ ነው። እሺ ሳሚር ቆይ፣ ወንድ ሀያት የሚለው ስም ለወንድ ነው የሚሰጠው ለሴት ነው? ተው፣ እሱን አትጠይቀው። እሱ ነው ወደዚህ አትሄድ። ከኔ ጋር ጨርስ። ሀያት የሚለው ስም የሚሰጠው ለወንድ ነው ለሴት ነው? ሰሚር ስልኩ የባለቤቴ ነው። ተው፣ እሱ ጋር አትሄድ። ስልኩ የባለቤቴ ነው። እኔን አላስገባ ስትለኝ፣ ስለዚህ አንተ ጉድፍ ላለመሆነ እኮ ማስረጃ የለኝም። አሁን አጥብቀህ እየጠየከኝ ያለው እየሰጋው ነው ያለሁት። እንደገና ሂጃብ ለብሰሃል። ስለዚህ ተመለስ። ስምህ ሴት ነው። ደጋግመህ ስለምትጠይቀኝ ነገር ፐርሰናል ነው። ቆሻሻ ልትሆን ትችላለህ። ስለዚህ ጉድፍ ልትሆን ትችላለህ። እሱ ደግሞ በእኛ የተወገዘ ነው። ምን ፈልገህ ነው? ሂጃብ የለበስክ ሰው ነው የሚታየኝ። አንተ ዝም ብለህ ቀባጥር መልስለት። ሁይኒ ነው ባለቤቱን ነኝ። ቀባጥር ዝም ብለህ ልክ ነው በቃ። እና የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? ምን አገባህ? ሀያት የወንድም ይሁን የሴት ምን አገባህ አንተ? ከስሙ ምን ጉዳይ? እኔ ስሙ ሀያት እኔ እኮ ስሙ እንዴት ሀያት ተባለ ብያል። ሰሜርን እኮ እየጠየቅኩ ነበረ። ሀያት የሚለው ስም ለሴት ነው ለወንድ ነው እያልክ እየጠየቅኩ ነበረ። እሱን የጠየቅኩት ለምን እንደሆነ ታውቂያለሽ? እኔ እዛ ውስጥ መግባት ስላልፈለኩ አላስገባ ስትለው ደጋግሞ ቆይ አዳምጪ። ሀያት ደጋግሞ እኔ ላይ ስሜ ላይ ታፍርበታለህ፣ እንዲህ ትላለህ እያለ እኔን ስም እንትን ማለት ፈለገ። ስላስተምረው እያወራን ስለ እኔ ስም ምን ያደርግለታል? ምን ይጠቅመዋል? የእሱ ስም ትክክል እንዳልሆነ ፕሮፋይሉም ትክክል እንዳልሆነ
እሱ በሱ ስልክ አላስገባ ስትለው ነው። እሺ አሁን ይሄው እሺ አንድ ቁጥር ልጻፍልህ አስገባው በሱ ስልክ። እሺ ይሄው በቃ ቆይ እንትን እንዳትል መቀጠል እኮ ይችላል። ቆይ እሺ አውሩ እስከዛ የተማራችሁት አሁን ጥያቄ የኔ ስም ምን ያደርግላችኋል? ምንም እኮ ፖይንት ያለው ነገር እያነሳችሁ አይደለም። ለሱን የላችሁ አዳምጡ። መልስ ስምህን ንገረኝ። ማነህ? ስሜ እሺ ቀጥል። እፎይ ነው ስሜ። ማነህ ስምህ? እፎይ። ምን እፎይ ማለት ምን ማለት ነው? እረፍት ማለት ነው። እረፍት ማለት ነው አይደለ? ያ አዎ ስላላ ማውራት ትችላለህ። ኦኬ እንደዚህ በትክክል መልልኝ። ከቻልክ እስከዚህ ኔትወርክ እየተቆራረጠ ነው። ምን አልከኝ? እየተሰማ አይደል? ኔትወርክ ይቆራረጣል። እየሰማህ ነው አይደል? አሁን ይሰማል። ቀጥልሽ። ይሰማኛል። እኔ አይሰማም? አሁን ትሰማለህ። ኦኬ። ስለዚህ ስምህን ካወቅኩ በኋላ አላህ ስም ላስተዋውቅ ከአላህ ጋር። ኦልራይት ኦኬ። አላህ ማለት ምን ማለት ነው? ከአላህ ጋር አላህ ማለት ምን ማለት? የሚመለክ ብቸኛ የሚመለክ አምላክ ማለት ነው። ስሙ አላህ ማለት እንደዛ ማለት ነው ትርጉሙ? የሚመለክ አምላክ ማለት ነው። ትርጉሙ እንደዛ ነው? እንደዛ ነው። ከምን ላይ እናገኘው እንደዛ የሚል ትርጉም? እንደዛ የሚል ትርጉም ከየት አመጣ? የለም እንደዛ የሚል ትርጉም። ኤኒዌይስ ለምን ከቁርአን ነው ያየሁት። በተውሂድ ታምናለህ? የለም እንደዛ የሚል በተውሂድ ታምናለህ? ኦኬ በተውሂድ ታምናለህ ወይ? የለም አትበላ። የለም አትበል። ቆይ ችግር የለውም። በተውሂድ የለም አትበል። ቆይ ችግር የለውም። ካለ መረጃ ክፈት። ተው እሱ ጋር አትሄድ። ልመልስልህ። ተውሂድ እንት ጋር አትሄድ። መልስ። ተረጋጋ። መጀመሪያ አላህ የሚለውን መረጃ ፈለክ አይደለ? ልስጥህ። ተረጋጋ። ኦኬ ትርጉሙ የአላህን ስም ትርጉም 1000 ዓመት ትታገሳለህ። አላህ ስም ትርጉሙ የለም አልክ አይደለ? ቁርአን ትርጉሙ አላህ ማለት እንዲህ ማለት ነው የሚል 1000 ዓመት ትታገሳለህ። ከኖርን አታመጣም። እንኳን አንተ ትልቆች እንትሮችም አያመጡ። 1000 ዓመት ትታገሰኝ። ቀጥልሽ ካመጣማ አላህ ማለት አዳምጠኝ። አላህ ማለት በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 ተወሱ። አልጠየቅም። እሱ እኔ አላህ ወልዷል አልወለደም፣ አላህ ስንት ነው ድፍን ነው አይደለም። አዳምጥ ወይ ያልጠየቅኩህን አትጥቀስ። አዳምጠኝ። አላህ ስንት ነው ፕሊዝ? አላህ ስንት ነው ብዬ አልጠየቅኩህም። ወልዷል አልወለደም። ታዲያ ኢኽላስን ለምን ጠቀስክ? ሰውዬ ስምህን ነገርከኝ፣ የስምህን ትርጉም ጠየቀኝ። አላህን ጠየቀኝ፣ የአላህን ትርጉም ልነግርህ ነው፣ ላስተዋውቅ ነው። ታዳምጠኛለህ? ትቼን የማወጣ መፍትህ ነው የሚያወጣት ከልጆች ጋር እዚህ ላይ መፍትህ ነው። ከ3ኛ ክፍል ስላላለፍክ እኮ ነው። ምንም የምታውቀው ነገር የታገስኩ ለምን እንደሆነ ታውቃለህ? ምንም እንደማታውቃለሁ እያወቅኩ ነው። ግን ከስራ ያሉት ቀጥል። እየመለስኩልህ ነው። አዳምጠኝ። ቀጥል። ዝም ብለህ አትንጫጫ እንደዛል። ቀጥል። ይሰማል። ምዕራፍ 112 ከቁጥር 1 ጀምሮ ልንገርህ። ማለት ሰሃቦቹ ስለ ሰሃቦች ስለ አላህ አስተዋውቀን
ብሎ ነቢዩን ሲጠይቁ በል እርሱ አላህ አንድ ነው በላቸው። አንድ አይደለም፣ አንድ አይደለም፣ ሙሐመድ አንዱ ነው። እርሱ አላህ ስማ፣ አንድ አይደለም፣ አንዱ ስማ፣ ስማ፣ ቅድሚያ አዳምጥ አንተ ራስህ። አንድ ሳይሆን አንዱ፣ አንዱ በል አንዱ ነው። ማዳመጥ አትችልም እንዴ? አረብኛውን ስለቀጠፉበት አትቅጠፋ ብለህ አላሁ አሃድ ማለት አላህ አንዱ ነው ማለት ነው እንጂ አንድ ማለት አይደለም። እርሱ አላህ አንድ ነው። አታስተምረኝ፣ ላስተምርህ። እሺ በአረብኛ አንድ እስኪ ቁጥር ልይ። ማዳመጥ አትችልም። ዋህድና አሃድ ልዩነቱ ምንድን ነው? እሱ ለምን ወዳ ወዲህ ትሮጣለህ? አዳምጠኝ። ኦልራይት ከስሩና ተማር። ከሶስተኛ ክፍል ያለፋችሁ ቢያንስ ነው እዚህ ስገቡ። ከሶስተኛ ክፍል ያለፋችሁ ነው መማሪያ ላደርገህ ነው ያቆየሁህ። መማሪያ እንድትሆን ነው ያቆየሁህ። እስካሁን የታገስኩ ጊዜ ሰጥቼ ማለት ነው። ቢያንስ ይህን ሁሉ ነገር የሚያወሩት ምንድን ነው? ምንም ስለ አላህ የሚያውቁት ነገር እንደሌለ በዚሁ ማረጋገጥ ይቻላል። አምላካችን ብለው የሚያመልኩት አላህ ቁርአን ላይ ምንም የተጠቀሰ ነገር መለኮታዊ ነገሮች ይወረዱበት ሙስሊሞች የሚረዱበት መጽሐፍ እንዳልሆነ ከዚሁ ማወቅ እንችላለን። ሉክ ይሄ ብቻ አይደለም፣ ብዙ ጥያቄዎች አሉ። ያ ኤንዌስ ፍየል ወዲያ ቅዝምዝም ወዲያ ወዲህ ነው የሚባለው። ፍየል ወዲህ ቅዝምዝም ወዲያ አይነት ሆነብን። አላህ ማለት ብሎ ስሙን ይነግረኛል ብዬ ትርጉም እጠብቃለሁ። እርሱ አንዱ ነው፣ አልወለደም አልተወለደም ይለኛል። ምን አገባኝ ታዲያ? እኔ ወለደ አልወለደ ትርጉም ለመናገር አልወለደም ይለኛል። ትርጉም ለመናገር አንዱ ነው ይለኛል። ምን ማለት ነው? ማለት እንዴት ነው እሱ? ማለት አካዳሚክ እንዴት ነው ትምህርታችሁ? ቢያንስ መሰረታዊ ትምህርቶች እንኳን ተማራችሁ? ኮሚኒኬሽን ክሎታችሁ እንዴት ነው እሱ? ማህበረሰቡ ጋር አብሯችሁ ያላችሁት ትርጉም ስትጠየቅ አልወለደም በኢየሱስ አጋንም ትልቅ የሰዎችን ጭንቅላት ብሬን ወሽድ እንደሚያደርግ አውቃለሁ። በዚህ መጠን ግን ሰዎችን ሲጫወትባቸው ማየት በጣም ያሳዝናል። ኤኒዌይስ ሱራ 12 ላይ ቁርአን ግልጽና የተብራራ ነው ይላል። ሱራ 11 ላይ ግልጽና የተብራራ ነው ይላል። ሱራ 6 ላይ ቁርአን ለነገሮች ሁሉ አብራሪና ግልጽ ነው ይላል። ለሁሉ ነገር ግልጽና አብራሪ ነው ካለ በእስልምና ውስጥ መሰረታዊ ነገሮች የሚባሉትን እነ ተውሂድን አብራርቷል። ተውሂድ በሶስት ከፍለው ያምናሉ። ተውሂድ የሚለው ቃል ራሱ ቁርአን ውስጥ እናገኘዋለን ወይ? አናገኝም። የለም። ተውሂድ በሶስት ይከፈላል። ተውሂድ አልአስማው ሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። እነኚህ ሶስቱ የተውሂድ ክፍሎች ቁርአን ውስጥ አሉ ወይ? የሉም። በቀን 5 ጊዜ ይሰግዳሉ፣ በቀን 5 ጊዜ ስገዱ የሚል ቁርአን ውስጥ እስከነ ስርዓቱ አለ ወይ? የለም። ሐጅ ያደርጋሉ። ሐጅ የሚያደርጉበት ስርዓት እዛ እንዴት እንደሆነ ምናምን ተጠቅሷል። ግን አይተዋል? እንደዛ ምን ነገር አይተዋል? ኦራይት ካመጣሽን የመጠይቅሽን ንጽጽር አቆማለሁ። ኦራይት በተውሂድ ታምን ያለሽ አይደለ? እኔ በእስልምና አምናለሁ። በተውሂድ ታምኛለሽ? አዎ። ተውሂድ የሚል ቃል ከቁርአን ውስጥ ካሳየሽኝ ንጽጽር አቆማለሁ። አንድ በይ። አንተ አውቃለሁ ብለህ አይደል እንደዚህ እየተቀመጥኩ አንተ አሳየኝ። እኔማ እንደሌለ ነው ማሳየሽ። የለም የሌለ ነገር ምን ላሳየሽ? የለም። ግን አንድ ነገር እንደ ሀሳብ ነግሬ ልወጣ ነው የመጣሁት። እንደ ሀሳብ አንድ ነገር እንደ ሀሳብ የሚሰማ ከሆነ ችግር የለውም እሰማለሁ። ከስር ቁጭ ብለሽ ስለምትማሪ እንጂ። ግን ታውቃለህ ኢየሱስ እኮ ይጸዳዳል ሽንት ቤት ገብቶ ልክ እንዳንተ። እውነትሽን ነው። ይሄን ታውቃለህ? እንዳልክስ ነይና ከፍ በይና ማስረጃውን ክፈች። ማስረጃውን ክፈች እኮ ልነግርህ እንደ ሀሳብ ይጸዳዳል እሱ ሽንት ቤት ገብቶ እንዳንተ ሳይሆን ቆይ ተረጋጊ። ሱራ 21 104ን ተፍሲር ኢብን አባስን ክፈትልኝ።
እንደዛ ያልሽበትን ማስረጃ ታመጫለሽ፣ ሽንት ቤት ገብቶ ምናምን ያልሽበትን። እኔ ግን አላህ እንደ ነብይሽ ስፐርሙን እንደሚረጭ አሳይሻለሁ። ነብይሽ ላው ላይ ይረጫል፣ አላህም ደግሞ እንደዛ እንደሚረጭ እኔ ላሳይሽ፣ እንደ ሀሳብ ማለት ነው። ነብይሽ ሳያል ቡካሪ 57 ላይ 65 ላይ ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ፣ የዘር ፈሳሹን ላው ላይ ይረጭ ነበረ። በተመሳሳይ ደግሞ እንደ ሀሳብ አላህም እንደዛው ይረጫል። ወጣሽ? ነውር ነው፣ ነውር ነው፣ አይደረግም። ሱረቱ አንቢያ 104ኛው አያ ማን ቤት እንደምገቡ አታውቁም ማለት ነው። ማን ቤት እንደምገቡ ማወቅ አለበት። ይከፈትላቸው። ያው ምንም አንብበውና አለፈው። በነገራችን ያ ሙስሊሞች ነገር ግን በጣም የሚገርም ሁኔታ ሱረቱ ሂጅር ላይ 26ኛው ላይ አላህ በገማ ጭቃ ነው አጨማልቆ የሰራቸው። ያንን እንኳን አልታጠበም። አላህ በእጆቹ ነው የሰራቸው። ሱራ 38:75 ላይ በእጆቼ ነው የፈጠርኩት ይላል አደምን። አደም ወይ ኢብሊስ ምን ይለዋል? ኢብሊስ ወይ በሁለት እጆቼ ለፈጠርኩ ለምን ከመስገድ ማን ከለከለ ይላል። ከምንድን ነው የሰራው ሲባል ደግሞ ሱረቱ ሂጅር ላይ 26ኛው ያ እንዲሁም ከ30 እስከ 33 በገማ ጭቃ እንደሆነ በእጆቹ የገማ ጭቃ አብኩቶ እንደሰራው ይናገራል። የገማ ጭቃ አብኩቶ እንደሰራው ይናገራል። ስለዚህ አላህ አልተጣጠበውም፣ ያንን ግም ነገር አልታጠበውም። እኛ ምን እናምናለን መሰላችሁ? እኛ ለፈጣሪ ቆሻሻ ምናምን የሚባል ሲጀመር አይነገርም። የቆሻሻ ነገሮች አይነገሩም። ምክንያቱም ቆሻሻ የሚነገረው በባህሪው ራሱ ለሚታመም ለደካማ ፍጡር ለኛ ነው። ቆሻሻ የሚለው ራሱ የሚመጣው ስለሚሸተን ስለምንታመም ነው እንጂ ቆሻሻ የሚባል ነገር የለም በባህሪ ለፈጣሪ ማለት ነው። እሱ ላይ ቆሻሻ የሚነጋው ቆሻሻ ተጽዕኖ የሚያደርግበት እንደው ሽንት ቤት አይገባም ብለው ነው አላህ የሚያምኑት። ሽንት ቤትም አይጠራም ስሙን ብለው ነው የሚያምኑት። ምክንያቱም ጉንፋን ይዘዋል ሽንት ቤት ከገባላ። የእኛስ እሱን የሚያቆሽሸው ነገር የለም። እንኳን ፈጣሪም ንፋስ ላይ እንኳን ቆሻሻ ሊለጠፍበት አይችልም። እንኳን ንፋስ ላይ ብርሃን እንደዚህ ታዩታላችሁ። ብርሃን ይታያል። ላይቱ ለእናንተ እንትን ይላል። ብርሃን እንኳን አይቆሽሽም። ፀሐይ እንኳን ቆሻሻን ታደርቃለች። ብርሃንን ማቆሸሽ ምንም ነገር የሚችል የለም። ፈጣሪ ምንም ነገር የሚያረክሰው ነገር የለም። ፈጣሪ ሁሉን ነገር ይቀድሳል እንጂ በቆሻሻ የሚረክስ የሚቆሽሽ አይደለም። የሚረክስ የሚቆሽሽ አይደለም ማለት ነው። ስለዚህ እንደዚህ አይነት ነገሮች ለፈጣሪ አይነገሩም። አንድ ሁለተኛ ደግሞ ለክርስቶስ ጋር ሲመጣ እነኚህ ነገሮች አይነገሩለትም። በሱ ዘንድ ቆሻሻነት ቆሻሻ ምናምን የሚነገር አይደለም። እስቲል የቆሸሹትን እንኳን የሚያነጻ ነው። ልብ ብላችሁ ከሆነ ዘሌዋውያን ምዕራፍ 15 ላይ ከቁጥር 15 ጀምሮ ካያችሁ ያ ደም የሚፈሳት ሴት ካለች በ7 ቀን ያህል ምንድነች? እርኩስ ነች ይችላል አይደለ? እሷን ምን የሚነካትም ይረክሳል። ሎክ የሚነካትም ይረክሳል። እሷም እስከ 7 ቀን ድረስ ንጹህ እስከምትሆን ትረክሳለች ይችላል የብሉይ ኪዳኑ ስርዓት። በአዲስ ኪዳን ሲመጣ ግን ያቺ ደም የሚፈሳት ተሻምታ ሄዳ ክርስቶስን ትነካዋለች። ልክ በነካችበት ቅጽበት ላይ ምን ሆነ ይላል? ደሟ ቀጣለ ይላል። እንኳን እሷ ልረክስ እንኳን እሱን ልታረክስ እሷን ቀደሳትና የእሱ ቅድስና እሷ ላይ ሲያርፍ የእሷ ደም መፍሰስ ቆመና ነጻች፣ ከህመሟም ዳነች። ሉክ በብሉይ ኪዳን ደም የሚፈሳት ሴት ንጹህ እስክትሆን ድረስ ደሟ እስኪቆም ድረስ በቤት ትቀመጣለች። ከ7 ቀን በኋላ ዋኖስ እዛ ገብታ ስለቷን እንትን ብላ ነው የምትቀደሰው ነበረ። በሐዲስ ኪዳኗ ስትመጣ ግን ክርስቶስን ገና ስነካው ደሟ የሚፈሳት ሴት እንኳን ያቺ እርኩስ ተብላ የምትታመነው በብሉይ ኪዳን ቆሻሻ የምትባለው ያነጻትና ምን ሆነ? ደሟ ቆመ፣ ቀጣል ይላል። እሱን ቅዱስ እርኩስ የምትለው አይደለም፣ የሚያነጻ ነው። እሱ የሚፈሳትን ቆሻሻ እንኳን የሚያነጻ ነው ማለት ነው። ስለዚህ በክርስቶስ ዘንድ አይደለም በማርያም ዘንድ አይ ቲንክ በአባታችን በገብረ መንፈስ ቅዱስም ለእሳቸውም አይነገርም። እንደዚህ አይነት ማይነገርላቸው አባቶች አሉ። መጸዳዳት ምናምን የሚባለው ነገሮች አይነገርላቸውም ማለት ነው። እንኳን ለክርስቶስ ማለት ነው። ሰው ቆሻሻ አለ። ብዙ ሰዓት ጠብቅን። እስኪ ድል ስታለኝ ፕሌስ አዳምጥ። ስለዚህ ፕሌስ አዳምጥ።
ስለዚህ እንደዚህ አይነት ነገሮች አይነገሩም። ነገር ግን እነሱ ቦዲ ፓርት አለው ብለው ስለሚያምኑ አላህ ላይ ጭቃ አለ እጁ ላይ ገሃነም ውስጥ እግሩን ይከታል። ገሃነም ደግሞ ሰዎች የሚመገቡት ምንድነው? በገሃነም ውስጥ ያለው መግልና የቁስል ፍቅፋቂ ነው ይላል። እዛ ውስጥ ይንቦጫረቃል አላህ በእግሩ እዛ ውስጥ ይገባል አላህ ይቆሻል ብለው ስለሚያምኑ፣ ስለዚህ አላህ እንደዛ አይነት ነገር ውስጥ ይገባል ማለት ነው። ኤሬስ ቀጥል ክርስቲያን። እድሉን ስጠለኛ እስኪ እኛ እንናገር። የጠይቀህና የገባ ነው ለመነጋገር ነው አይደል? ስለዚህ ለእኛ እድል ላልተሰጠን ደግሞ ስጠንና እንጫወት እናውራ ማለት ቀጥላለህ። የተከፈተውን አንዴ አንብበው ቀጥል ክርስቲያን። አንድ ጊዜ ኦኬ እሺ። አንድ ጊዜ አላህ ዘ ኤግዛልትድ ኤንድ ግሎሪፋይድ የተከበረውና የላቀው አላህ ይላል ሴንድ ዳውን ዋተር ፍሮም ቤኒዝ ዘ ትሮን ላይክ ዘ ሴመን ኦፍ ሜን ኤንድ ፍሮም ኢት ዴር ፍሌሽ ኤንድ ቦዲስ ስፕራውት ይላል። አላህ ከአርሹ ስር የወንዶችን የዘር ፈሳሽ የሚመስል ስፐርም ይልካል። ይሄ የዘር ፈሳሽ የማን ነው? አርሹ ላይ አላህ ነው የሚቀመጠው ተብሎ ይታሰባል። ስለዚህ ከአርሹ ስር የሚንጠባጠበው እንጥብጣቤ የዘር ፈሳሽ የማን ነው? ቶፒኩን መልሰዋል። ወደ ቶፒኩ ሂዱና ቶፒኩ ላይ ብታወሩ ነው የሚሻላችሁ ሙስሊሞች። ኦኬ ባመጣችሁበት መዶሻ ስለምትቀጠቀጡ እዛ ላይ ስቲክ አድርጉ። ሐምዛ ሰላም ነው ማለት ጥያቄውን ሰምተዋል? መጀመሪያ ያወራንበትን ጥያቄው ስለ ተውሂድ መሰለኝ ያወራችሁት አይደል? ጥያቄው ስለ ተውሂድ ነው ወይ የሚል ነው። ቁርአን ግልጽና እጅግ የተብራራ ነው። በደንብ ግልጽ በሆነ መልኩ የተቀመጠ ለሰዎች እንዲገባ በቀላሉ ኮምፕሊኬት ያልሆነ በቀላሉ ልንረዳው የምንችለው አስተማሪ የሆነ ነገር ነው። ግልጽ የሆነ ማለት ነው። መልካም መብራራቱ ከሌሊቱ 1/3 አንዳንድ ሊወርድ አሳየን። ከሌሊቱ አይወልህ ቁርአን ላይ የተጠቀሱና ለምሳሌ እኛ ሙስሊሞች 5 መሰረቶች ልመለስልህ እንዲገባ ኮንሴፕቱ ማለት ነው። ልታውቀው ትችላለህ ግን እንዲገባ አድርጌ ወይም እዚህ ጋራ ወደ 1000 ምናምን ሰዎች እየሰሙ ነው ያሉት። የምናወራው ነገር ትክክለኛ በቃላር የምናቅ ሰዎች ሆነን ጥሩ ነገርን ወይንም የእናንተን ሃይማኖት እኔ መንካት አልፈልግም፣ እናንተም ደግሞ የኔን ሃይማኖት ቆይ ቀስ በል አስረዳህ እኮ ነው። ተረጋጋ። በመሃል ጣልቃ እየገባህ አታቋርጥ። እንደዚህ ጥሩ አይደለም። ዲስከስ ታደርጋ አንድ ነገር ሰው ታስጨርሰዋለህ፣ ትጠይቃለህ፣ እመልስልሃለሁ፣ ታወራለህ። እንደዚህ እያደረግን ነው እንጂ የምንሄደው ኢንተርፌር እያደረግከው መሃል ላይ ዝም ብለህ እንደዚህ ማለት የዲስተርባንስ ነው። ዝም ብሎ ቁም ነገር አይኖረውም። አሁን ቅድም ለጠየቀው ጥያቄዎች እስልምና 5 መሰረቶች አሉት። ፈንዳሜንታል ኦፍ ኢስላም ማለት ነው። የመጀመሪያው ላኢላሃ ኢላላህ ነው፣ ከለመቱላህ ማለት ነው። ላኢላሃ ኢላላህ ነው። ሁለተኛው ወኢቃሙት ሶላት ነው፣ ሶላትን መስገድ ነው። ሶስተኛው ወኢታኡ ዘካት ነው፣ ዘካትን መስጠት ነው። አራተኛው ጾሙ ረመዳን ነው፣ ረመዳንን መጾም ነው። ወሐጅል በይቱል ሚን ኢስጠጧቱ ሰቢላ ሐጅ በእድሜ ልካችን ውስጥ ባለን በህይወታችን ውስጥ አንድ ጊዜ ሐጅ ማድረግ በእነዚህ የታነጸ ነው። ገብቶሃል አይደለ? እያንዳንዱ ክፍል የእስልምና 5ቱ መሰረቶች ላኢላሃ ኢላላህ ራሱን የቻለ ሰፊ ማብራሪያ ያለው። ላኢላሃ ኢላላህን እንዴት ነው የምናብራራው ብለን ስንል ወደ ተውሂድ ክፍል እንመጣለን። ያ ማለት በተውሂድ በ3 ይከፈላል። የመጀመሪያው ተውሂደል ሩቡብያ በአንድ በጌትነቱ በአምላክነቱ አንድ አላህን ብቻ ነጥሎ ያላጋር እሱን ብቻ ማምለክ ተውሂደል ሩቡብያ ይባላል። ሁለተኛው ተውሂደል ኡሉሂያ ወይንም ተውሂደል ኢባዳ ይባላል። አምልኮ የሚባሉት ክፍሎች ልመናም፣ እርድም፣ መገዛትም ሁሉም ነገሮች ለአንድ አላህ ብቻ መሆናቸውን መመስከር፣ እሱን ደግሞ በተግባር መተግበር ነው። ሶስተኛው ተውሂደል አስማሁት ሲፋት አላህ መልካም ስሞችና ባህሪያቶች አሉት። 99 ስሞች አሉት። ከነዛ ውስጥ الرحمن الرحيم الملك القدوس السلام الأول ባህሪያቶቹ ለምሳሌ አልመሊኩ ንጉሱ ነው። አልመሊክ ስንል ጥበበኛው ነው። አልሐኪም ለምሳሌ ንጉስ ነው ስንል አልመሊኩ አንድ ጊዜ ልጨርስልህ። አልመሊኩ ንጉስ ነው ስለ ንግስናው ያብራራልሃል። አልመሊክ ነው ስለዛ ያብራራልሃል። ልጨርስልህና ትቆማለህ። 2 ደቂቃ 1 ደቂቃ ስጠኝና ልጨርስልህና ትቆማለህ። ይኸውልህ ልጨርስልህና ቆይ ጠይቀኝ ነው እኮ
ልትጠይቀኛለህ። አታቋርጠኛ። ጥያቄ አለኛ። ሰዎች ሊረዱ ይገባሉ። ይኸውልህ ልትረዳ አንተ ብድግ ብለህ ይሄ እኮ ዝም ብለህ ስብከት የምትሰብክበት አይደለማ። ላወራኸው አሁን እስቲ ምንድን ነው የምንጠይቀው? ኮመንት ላይ ጻፉ። ምን እንጠይቀዋለን? ሀምዛን አሁን ተውሂድን በስንት ከፈለው? በ3። ከዛ እሱን እያብራራ ነው። ምን እንጠይቀው ሀምዛን እና ዝም እናስብለው? አሁን ላወራው ምን ይጠየቅ? ኮመንት ጻፉልን። ተረት ተረት ማስረጃ ምን ይጠየቅ? ተረት ቁርአን ምን ይጠየቅ? ማስረጃ ማስረጃ። አዎ ተረት ኦኬ። ተረትና ማስረጃ እያሉ ነው። ተረት ካልሆነ ተውሂድ በ3 ይከፈላል የሚል ከቁርአን ላሳየ ነው። ተብራርቷል፣ ግልጽ ነው ብለሃል። ቀጥል። የእኔ ጥያቄ ሳይሆን የኮመንቶች ጥያቄም ነው። ላወራኸው ተረት ካልሆነ ተውሂድ በ3 ይከፈላል፣ ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለህ እንደቀጠልከው ተብራርቷል፣ አብራርቷል ብለሃልና አንድ ጥቅስ አስበን። አሁን አንድ ብቻ ነው የምንፈልገው። ተውሂድ የሚለውን ቃል ራሱ አንድ እንፈልጋለን። ቀጥል። እኔ ማመን አይጠበቅብኝም ላወራኸው ነገር ማስረጃ ለመጠየቅ ከፈለክ። ምክንያቱም የምንሰጥህን መረጃዎችና የምነግርህን ነገሮች አክሴፕት አታደርጋቸውም። ዛትስ ዘ ፕሮብለም። ማስረጃ አንጣ ነው ያልኩት። ለምሳሌ አንድ ነገር ሳብራራ ማስረጃ የምትለው ነገር ነጠልና ጠይቀኝ። ምንድን ነው ማስረጃ ፕሊዝ ሆነን ቀንስ። አትጩ፣ ስሜታዊ አትሁን። መጮህ አይደለም ይሄ ትክክለኛ ኖርማሊ እያወራሁ ነው ያለሁት። ታወራህ አንድ ጥቅስ ማምጣት ትችላለህ? አንድ ብቻ ነው የጠየቁ። ምንድን ነው ማስረጃ ጠይቀኝ። ምንድን ነው የምትጠየቀኝ? አልገባኝም እኮ ጥያቄ ጠየቀኝ። ቁርአን ግልጽ ማብራሪያ ነው። ቁርአን ግልጽ ያብራራል አልከኝ። ጠየቀኝ። አዎ ያብራራል፣ በደንብ አድርጎ ግልጽ አድርጎ ይናገራል አልኩ። በተውሂድ ታምናለህ ወይ አልከኝ። አትጩህ። ጩኸት አይደለም በእናትህ እያወራህ ያለሁት። ይኸውልህ እኔ ትራክ ነው የምንሄዳውና ምናልባት ትራክ ውስጥ ስለሆንኩ ነው እየጮኩ አይደለም። ፕሊስ ኢሞሽናል ሁኜ አይደለም እያወራሁ ያለሁት። እሺ ኖርማሊ ሰው አወራህ እንደዚህ ስለሆነ እየጮኩ አይደለም። አንደርስታንድ አድርገኝ። እኔ ለምን እጮሃለሁ? ግን ትራክ ውስጥ ነው ያለሁት፣ እየነዳሁ ነው ያለሁት። ስለዚህ ለአንተ እያብራራሁልህ እየነገርኩ ያለሁትን ለመማማር ነው ለመተታቸት ነው ወይስ እውነትን ለመፈለግ እውነትን ነገር ለመነጋገር? እኔ አልገባኝም። አሁን እዚህ ጋር የገባሁት አድምጠኝ፣ ልንረዳዳ እንድንማማር ብዬ ነው። ሐምዛ መማማር የሚቻለው እኮ ላወራኸው ነገር መረጃ ስትጠየቅ ማቅረብ ይኖርባል። ምክንያቱም ምንድን ነው ማስረጃ የጠየቀህ? አልገባኝም እኮ አዳምጣ። እሺ አዳምጥ። ቁርአን ግልጽና የተብራራ እንደሆነ ተማመንና ከሚያብራራቸው ውስጥ ብለህ ተውሂድን አልክና ተውሂድም ደግሞ በ3 እንደሚከፈል እነኚህ የተብራሩ እንደሆኑ መሰረቱ እንደሆኑ የሃይማኖትህ ተናገርክ ማለት ነው። ስለዚህ አሁን ላልካት ነገር ቁርአን ግልጽና የተብራራ ነው፣ ተውሂድንም እንደሚያብራራ ነግረህናል፣ ተውሂድም በ3 እንደሚከፈል ነግረህናል። የጠየቅን ጥያቄ ቀላል ነች። አንድ ጥቅስ ብቻ ላወራሃት ነገር ተውሂድ እነኚህ በ3 የሚከፈሉት ተውሂድ የሚባለው አንድ ጥቅስ ብቻ ስጠንና አፋችንን አዘጋን እስቲ። በጣም ጥሩ። አሁን ልንገራችሁ። እኔ አሁን ቅድም እንደነገርኩ ትራክ ነው የምንሄዳው፣ ትራክ ላይ ነው ያለሁት። ያንተን ፕሮግራሞች እያዳመጥኩ ስለነበረ ካላመንክ ቪዲዮ አድርጌ ላሳይህ እችላለሁ። ማለት ነው ልነግርህ ነው ለአንተ። አሁን እየነዳ ስማኝ፣ አድምጠኝ። አንድ ጥቅስ ብቻ ለማውራት ፕሌንም ነዳ መርከብ ላይ ሙን ማተራደሩ እንደዛ እኮ ለምሳሌ ቁል ሁወ አላሁ አሐድ ቢስሚላሂር ረህማኒር ረሂም ቁል ሁወ አላሁ አሐድ ማለት ነው። አላህ አንድ ነው። ተውሂድ ነው የጠየቁት እኮ ነው። ይሄ ላኢላሃ ተውሂድ እኮ ላኢላሃ ኢለላህ። ቅድም ነገርኩህ እኮ እስልምና 5 መሰረቶች አሉት አልኩ። የመጀመሪያው ላኢላሃ ኢለላህ ከላመቱላህ ነው። አድምጠኝ። እኔ አልጮኩም። እፎይ ቆይ ተምረሃል አይደለ? መረዳዳት እንችላለን አይደለ? ስናወራ ለመራበሽ ሳይሆን ይኸውልህ ላኢላሃ ኢለላህ ከላመቱላህ ነው። አላህን እንዴት ነው ላኢላሃ ኢለላህ የሚለውን ነገር እንዴት ነው ማወቅ የሚቻለው? እንዴት ነው እሱ? እስኪ ንገረን ስለ ጌታ። አላህ ማን ነው ላልከው ነገር ላይ አላህ በ3 መንገዶች እንድንረዳው። ለምሳሌ ቅድም ነገርኩ ተውሂድ ሩቡብያ ረብነቱ በምን ይገለጻል? በምልክቶቹና በፈጠረውና በፍጥረታቱና በምልክቶቹ ምን ናቸው? መምሸት፣ መንጋት፣ ፀሐይና ጨረቃ። ይሄ ረብነቱ ናቸው። ተውሂድ ለበዳ አምልኮ እሱ መገዛት፣ ማረድ፣ መተኛ። ሐምዛ ያወራኸው ነገር እንዳለ ቁርአን ውስጥ ስለሌለ እንኳን ቁርአን ውስጥ አዲስ ውስጥም የለም። በነገራችን ላይ
ኧረ ወላሂ አለ ወላሂ አለ። እኔ ና ከፍ ላድርግ ወላሂ አለ ከፍ ላድርግ። ይኸው ተውሂድ በሶስት እኔ ምን አደርጋለሁ መሰለህ? አዳምጥ። ወላሂ አለ ብሏል። ወላሂ አለ ብሏል። አይደለም ቁርአን ውስጥ ሐዲስ ውስጥ ተፍሲር አይምን ተውሂድ አልሩቢያ ተውሂድ አልሉያ ተውሂድ አልአስማ ወሲፋት የሚል አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ፣ አንድ ብቻ። ብዙ አይደለም የምፈልገው። ቀጥል፣ ክፈተው። አንተ ያልተረዳኸው ነገር አድምጠኝ። መጀመሪያ ልጨርስ። አለ ብለሃል፣ ክፈትህ። አይ ተውሂድን አትጩ፣ መረጃውን ብቻ ክፈት። አለ ብለሃል። አንድ አይደለም ከቁርአን ከሐዲሱ ክፈት እናሳየነው። እንዴ ለምን ትጨዋለህ? አይደለም እንዲህ ማለት ነው ብለህ ለራስህ ወሬ አታውራ። አለ ብለሃል። አምላኬን እንደዚህ ተውሂድ አልሩቢያ ተውሂድ አልአስማ ወሲፋት ተውሂድ አልሉያ ብዬ አምናለሁ አለ ብለሃል። አይደለም በቁርአን ሐዲስ ውስጥ የለም ስልህ ወላሂ አለ ብለሃል። ስለዚህ ክፈተው ሐዲሱን ወይንም ቁርአኑን። ሐምዛ ወሬ ሳይሆን የምፈልገው ማስረጃ ነው የምፈልገው። ዝም ከምል ብዬ ብናገር ተቻኩዬ አስበላኝ አፍ ያለ ወገን፣ ተቻኩላችሁ አትናገሩ። መረጃ ስለምንጠይቃችሁ ማለት ነው። ማምጣት አችልም። ወጣ ሐምዛ ወጣ ሄደ አለ ወጣ ሐምዛ ወጣ። ቤቱን እኮ እኔ እንጃ በደንብ ታውቁታላችሁ ሙስሊሞች ደግሞ ቤቱን፣ ምክንያቱም ስለምትማሩ። ማስረጃ የማይከፈትበት ቤት አይደለም ይሄ። ማስረጃ በማስረጃ በቁርአን የሚወራበት ቤት ነው። ስለዚህ እያንዳንዱ ለካፋችሁ ለምትወጣው ማስረጃ ትጠይቃላችሁ። ማምጣት የማትችሉ ከሆነ የምታወሩት ተረት ነው። ይሄ መስጊድ አይደለም፣ ይሄ መድረሳ አይደለም። ስለዚህ እያወቃችሁ እንግቡ ሙስሊሞች። አብዱ ቁርአን ግልጽና ባይዘይ ሁለት ጥያቄ ነው ሶስት ጥያቄ ነው ግን የጠየቅነው። አብዱ እንዴት ነህ? አብዱ ትቀጥላለህ። የቤታችን ደንበኛ ነው አብዱ። ሜይ ቢ ሰሚር፣ አብዱ ከድር እና ዝናቡ ይቀድመሃል። አብዱ ዘይድ ዛሬ ደግሞ ቀይረሃል መሰለኝ። የዚድሪ ምንድን ነው የሚለው አለ? የዚድሪ ማለት ምን ማለት ነው? የዚድሪ የውጥየይ አንተ አስቸጋሪ ስም ለመመጽፍ እንዳናነብህ ነው አይደለ? የዚድሪ የውጥየይ ኦኬ። የሌላ ቋንቋ ሊሆን ይችላል፣ በሌላ ቋንቋ ጽፎ ሊሆን ይችላል። አብዱ ተንኮለኛ ሆነሃል። ዝናቡ ያዮ ይሰማል። አብዱከድር ሰሚር መቀጠል ትፈልጋለህ? ነው ትማራላችሁ። ድሬሳው ምንማረው አንድ አዳምጠኝ እስኪ። ገና ሰጥተዋል። አንድ አዳምጠኝ ደስ ይላል። ጋይድ አዑዙ ቢላሂ ሚነ ሸይጣን ረጂም ሙሐመድ ምናምን ቶፒኩ ዳውራ ቢስሚላሂ ራህማን ራሂም ቶፒኩ ዳውራ እየተቆራረጥክ ነው። እኔ ጋር ነው የማይሰማኝ። እኔ ጋር እየተቆራረጠ ያለው ክርስቲያን
እሱ ጋር ነው። ሰሚር እየተቆራረጠ ነው። በነገራችን ላይ ቁርአን መቅራት ሰውን አይማርክም። ጂኒዎችን ምናልባት ለመማረክ ከሆነ ተጠቀሙበት። ቁርአን ጂኒ አጋንንት የሚማርክ ነው እንጂ ሰዎችን የሚማርክ አይደለም። ሙሐመድም ጤና ስለዛ ነው ሰሚር ሙሐመድ ቁርአንን ሲቀራላቸው የተማረኩት አጋንንት ናቸው እንጂ ሰዎች አይደለም። እሺ ሰሚር ጥያቄውን ትመልሳለህ? ድምፁ ትክክል አለ። አብዱ ከድር ዝናቡ ያየው ኦራይት ቀጥለሽ ክርስቲያን። እሺ ጥያቄውን እስካሁን ቁጭ ብለህ ሰምተሃል አድምጠዋልና ቁርአን ግልጽና የተብራራ ለነገሮች ስለ ነገሮች ሁሉ የሚያብራራ ነው ብሎ ይናገራል አይደል? እስኪ አንድ ጥያቄ ልጠይቅ። አዎ ልክ ነው። ሙሐመድ በቂያማ ቀን ሸፋዓ ይሆናል? አሁን ያወራ ያለው ስለ እስልምናና ስለ ክርስቲያን ነው። ስለ ሙሐመድን ተው ስለ ሙሐመድ አትንካበት። ያ ሉክ በጣም እኮ ነው የሚገርመው። ቁርአን ላይ ያሉትን ነገሮች የተጻፉት ነገሮችና ሙስሊሞች ደግሞ የሚያምኑት ነገር ፍጹም የተለያየ ነገር ነው። ቁርአን ላይ ምን ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ተውና አሁን ስለ አላህና ስለ ክርስቶስ እናውራ። ስለ አላህ ቀጥልሽ። ስለ አላህ ቀጥል። ሙሐመድ ምንም አያደርግም። ስለ አላህ እንቀጥል። ጥቅም የለውም ሙሐመድ። ኦኬ በጣም ጥሩ። እኛ የምንፈልገው ይሄን ነው። አሁን ደግሞ ወደ አላህ ትሄዳለህ። አላህ ምንም አይጠቅምም፣ ስለ ሌላ ነገር እናውራ ስለምትል ችግር የለውም። እሺ ሰሚር ስለ አላህ እናውራ። አላህ ጀሃነም እሳት ውስጥ እግሩን የሚከተው ይከታል ብሎ የተጻፈው የቱ ጋር ነው? በቂያማ ቀን የአላህ እግር አይጠቅምም እንዳትል ሰሚር። ጥያቄውን በደንብ አድምጠዋል አይደል? አይ ቲንክ ኔትወርኩ ላግ አድርጎበት ይዞታል። ሰሚር ብትመለስ ደስ ይለናል። አለ ሰሚር አለ። ኦኬ እሺ፣ ወደ ደረሳው እንሂድ። ደረሳው አለ። ኮሜንት ላይ አንተ ኮሜንት እያረክ ስለነበር መልሱ የሚሆኑ ነገሮችን የሚመስሉ ነገሮችን እያረክ ነበርና እስኪ ምናልባት እዚህ በሀሳብ መለወጥ ስለሚሻል ደረሳው አለ። አውሩ እንጂ ሙስሊሞች። የለም መልስ ነው መልሴ። ዝም እላለሁ እስኪ ደርስ ድረስ ሞቴ ብለዋል ሙስሊሞች። በቃ ዝም የለም። ቃልን ጭመቀው ቃል ስጋ ሆነን ቃል በደህና ጊዜ አምልጧል ከዚህ። የሚገርም ነው ግን በጣም ማለት ሙስሊሞች እነዚህ በጣም የሃይማኖታችን መሰረቶች ናቸው ብለዋቸው የሚይዟቸው ነገሮች ሁሉ ቁርአን ውስጥ የሉም ማለት ይቻላል። ነገር ግን ሴቶችን ስለመገናኘት፣ ሙሐመድ ቤት ስለመግባት፣ ስለመውጣት፣ ህፃናትን ስለማግባት፣ ሚስትን ስለመደብደብ ተጽፏል። ሚስትን ስለመደብደብ በጣም አስፈላጊ ነው። ሴቶች ካመፁ መደብደብ አለባቸው ሚስቶች ማለት ነው። ለማመፅ ደበደቡ ነው። እናንተ ክርስቲያን ምን ሆነ ነው? ሴት ልጅ ነች እኮ መደብደብ አለባት እና አትደብደብ እያልክ ነው? አላህ ካላ በላይ አንተ ታውቃለህ። ለምን ምስቀው? አላህ ስለ ራሱ መናገር አይጠበቅበትም። በቃ እሱ የተብቃቃ ነው፣ መሀን ነው፣ ልጅ የለውም፣ ሚስት አላገባም። ከዚህ በላይ ምን ትፈልጋለህ? ሴት ልጅ ግን ልታምዝ ካሰበች ወንድ ልጅ ልብ በል አላህ ካሊ ኩሊ ምናምን እሱ ነው የነገረን። ገስጻት፣ በመኝታም ተለያት። ሴት እኮ ነች። እምቢ ካለች ግን ግረፋት፣ እንዳምራት። አላሁ ተዓላ ነው ያለው። ከሌሊቱ 1/3 ይመጣል። ማስረጃ ስትጠየቅ ግን ኖ እሱ ዋና መሰረት አይደለም። ሴት ልጅን በሚስት ቦታ ሚስት ከፈለጋችሁ ለውጧት ሚል አላህ ነግሮናል። ስለዚህ ወረደ አልወረደ ምን ይሰራልሃል? በሚስት ቦታ ሚስትን ለውጥ ብሎ ከነገረ አንተም
ሚስት መለዋወጥ ምችል ከሆነ በቂ ነው። አንዳንድ 2 2 3 3 4 4 አግባ ብሎ ፈቅዶልህ ሳለ ገሃነም እግር ውስጥ አላህ እግሩን ይከታል የሚል ማስረጃ አምጣ ብለህ ለምን ትጠይቀኛለህ? ምን ይሰራልሃል? እመን። ዝም በልና ቁርአን ላይ ባይኖርም እመን። በቂያማ ሲቀርብ ልብ በል። ቂያማ ሲቀርብ ደጃል የሚባል አለ። ደጃል የሚባል አንድ አይና የሆነ ሁሉንም በቃ ይፈጫቸዋል ይመጣና። ይሄ እምነታችን ነው ሙስሊሞች አይደለ? እምነታችሁ ነው። መረጃ ሲጠይቋችሁ ክርስቲያኖች ግን ቁርአን ውስጥ አምጡት እስቲ። በቂያማ ላይ ትልቅ ጥፋት የሚያደርሰው ከፍጥረት ከአዳም ጀምሮ የእሱን አይነት አጥፊ ያልተገኘለት የሚባለው በቁርአን ውስጥ አለ እንዴ ስትባሉ ኖ በሏቸው። ዋና እሱ አይደለም። ዋናው ሱረቱ አሕዛብ ላይ የሚገኘው ከ50 እስከ 53 እስከ 55 ያለው ክፍል ነው በሏቸው። እሱ ምንድን ነው? ሙሐመድ ጋር ስትሄዱ ካልተጠራችሁ በቀር ቤቱ አትግቡ፣ ከተጠራችሁ ደግሞ ምግብ ከበላችሁ በኋላ ወዲያው ተበተኑ የሚለው ነው ዋና ነገር። አያችሁ አላህ ምን ያህል ጥበበኛ እንደሆነ። ሙሐመድ ቤት ሄዳችሁ ምግብ ከበላችሁ አትቀመጡ፣ ብዙ ወዲያው ምግቡን በልታችሁ ብትን ነው ማለት ያለባችሁ። አስፈላጊው ለእናንተ ደጃል መቼ ይመጣል? እንዴት ይመጣል? ደጃል ምን አይነት ነው? እንዴት ነው? ቁርአን ውስጥ ተጠቀሰ አልተጠቀሰ ምንም አይጠቅምም። በቃ መኑ ዝም በሉና። መሰረቱ እሱ አይደለም። መሰረቱ እሱ አይደለም። በቀን 5 ጊዜ ትሰግዳላችሁ አይደለ? ቁርአን ውስጥ በቀን ስንት ሰዓት ላይ መቼ እንዴት መስገድ እንዳለባችሁ ምን ብላችሁ ጸሎት ማድረግ እንዳለባችሁ ተጠቀሰ አልተጠቀሰ እሱ መሰረት አይደለም። ዋናው ልሰግዱ ስትሉ ቂጣችሁን ታጥባችኋል አልታጠባችሁም ነው። እነኚህ ካፊሮች ቂጣቸው ሳይታጠቡ ነው የሚሰግዱት። ግማታሞች አላህ ፊት ሲቀርቡ ሳይታጠቡ ነው። እናንተ ግን ተጠቀሰ አልተጠቀሰ ምን ብላችሁ ጸሎት ማድረግ የለባችሁ አስፈላጊ አይደለም። ዋናው ነገር ቂጣችሁን በ3 ድንጋይ ጠርጋችኋል ወይ ነው። ሽንት ቤት ገብታችሁ በ3 ድንጋይ ጠርጋችኋል ወይ ነው። በኮብልስቶንም ቢሆን ሞዠቅ ውሃ ካጣችሁ ደግሞ ሴት ልጅን ከነካችሁ በአፈርም ቢሆን ሰውነታችሁን አባብሳችሁ ሉክ ንጽህና ነው። ይሄ ወሳኝ ንጽህና ነው። አጽንኦት ሰጥታችሁ አዳምጡ። በአፈርም ቢሆን አበስ አድርጋችሁ መስገድ ነው ያለባችሁ። ይሄ ወሳኝ ነው። እናንተ ሙስሊሞች በደንብ አዳምጡ። ቁርአን ግልጽና የተብራራ ነው። ሱራ 11 ቁጥር 1 ላይ፣ ሱራ 12 111 ላይ፣ ሱራ 6 114 ላይ፣ ሱራ 16 89 ላይ እንደሚናገረው ከሰማይ በታች ሁሉን ነገር አብራርቷል። ቁርአን ግልጽና የተብራራ ነው። ስለዚህ ጉዳይስ በቂያማ ቀን ድልድይ አለች። ሰማይና ምድር ሲጠፉ ድልድይ አለች። ገነም ላይ ሲራጥ ትባላለች። እሷ ላይ ትሆናላችሁ። ሙስሊሞች እሱ ላይ ትሆናላችሁ። ካፊሮች ውድቅ ይላሉ። እናንተ ግን ድልድዩ ላይ ትሆናላችሁ። ማስረጃ ከጠየቋችሁ ግን መሰረቱ እሱ አይደለም። መሰረቱ እሱ አይደሉም። ድልድዩ ላይ እንድትሆኑ እናንተ ጋር ቅድሚያ ሙስሊም አልሆናችሁም በሏቸው። አረ ቆይ ድልድዩ የምትለዋ የታለች? ቁርአን ሊያሳዩን ሲሏችሁ መሰረት አይደለም በሏቸው። ማህዲ የሚባል የሚመጣ አለ። ማህዲ የሚባል የሚመጣ አለ። ተጠንቀቁት። ከቁርአን ላይ ማስረጃ ከጠየቋችሁ ግን ኖ እሱ መሰረት አይደለም በሏቸው። መሰረቱ ምንድን ነው ካሏችሁ ለሙሐመድ የውሽሜ ልጆች አክስቶች ልጆች ማግባት፣ ያመነ ሴት ደግሞ ራሷን አሳልፋ ለነብዩ መስጠት ከፈለገች ሊያገባ ከፈለገ እሷን ወሲብ ማድረግ ይችላል የሚለው ነው መሰረቱ። መሰረቱ እሱ ነው። በቂያማ ቀን ጥቁሩ ድንጋይ 500 ሺህ በላይ ከፍላችሁ ሄዳችሁ ምስሙት። በቂያማ ቀን ሸፋ ይሆናችኋል፣ ምልጃ ያቀርብላችኋል። አይን፣ ምላስ፣ ጆሮ ዞ ይመጣል። ለእናንተ እኮ ያማልዳል። ደስ አይልም? ቁርአን ውስጥ ግን ማስረጃውን ከጠየቋችሁ ኖ መሰረት አይደለም በሏቸው። መሰረት አይደለም በሏቸው። መሰረቱ ሴት ልጅ እርሻ ነች፣ በፈለክበት ቦታ እረሳት የሚለው ነው መሰረቱ። እሱን ጥቀሱላቸው። በቂ ነው። እሱ በቂ ነው። ይሄንን ካወቃችሁ እናንተ ሙስሊም ናችሁ። በቃ ኢቨን ሻዳው ራሱ ቃል በቃል ቁርአን ውስጥ ባይኖርም በቃ እመኑበት። ቁርአን ውስጥ ባይኖርም መሰረት ነው የተባለው።
ወሳኝ ነው። በቃ ዝም ብላችሁ መኑት። ይሄ ነው ቤስቱ ነገር፣ ይሄ ነው ወሳኙ ነገር። ኢቨን ቁርአን ፍጡር አይደለም ብላችሁ ታምናላችኋል? ጎበዝ፣ እንደዛ ነው ማመን ያለባችሁ። ቁርአን ውስጥ ግን ቁርአን ፍጡር አይደለም የሚል ማስረጃ አለ? የለም። ከጠየቋችሁ ግን በቃ እናንተ መሰረቱ ይሄ አይደለም በሏቸው። ዝም በሉና መሰረቱ ይሄ አይደለም በሏቸው፣ አደናግሯቸው። ወሳኙ ነጥብ ይሄ ነው። ባይኖርም መሰረቱ ይሄ ባይሆንም በቃ እንደዚህ ብላችሁ አወዛግቧቸው። ወሳኝ ነጥብ ስለሆነ ማለት ነው። ማስረጃ ሲጠይቋችሁ ግን ባታመጡ ሸምጥጧቸው። በተውሂድ ታምናላችሁ አይደለ? በተውሂድ ታምናላችሁ። ተውሂድ የሚል ቁርአን ውስጥ ሲጠይቋችሁ ኖ መሰረቱ እሱ አይደለም በሏቸው። ቅድም እኮ ተውሂድ መሰረት ነው ብላችሁ ነበረ። ተውሂድ የሚል ቃል ቁርአን ውስጥ አሳዩን ብለው ሲጠይቋችሁ እናንተ በአረብኛ አውሩና ሸውዷቸው። ተውሂድ በሶስት ይከፈላል አይደል ሙስሊሞችዬ? ተውሂድ አስማ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ተብሎ ይከፈላል። ከቁርአን ውስጥ ሲጠይቋችሁ ቶሎ በሉና ኖ እሱ አይደለም። ቅድሚያ ስምህ ማን ነው? ስለ ስምህ እንነጋገር። መሰረቱ ላይ ወሳኙ ነጥብ እሱ ነው። እፎይ ለምን ተባልክ? እፎይ ማለት ምን ማለት ነው? ትርጉሙ ዋናው ነጥብ ይሄ ነው። እንደዚህ ነው ማድረግ ያለባችሁ አይመስላችሁ? ወደሽ ወይ ቀልዳዳ ስለምና ከሙስሊሞች ጋር አሁን ያለንበት ሁኔታ ይሄን ይመስላል ባጭሩ ሲገለጽ። በጣም ከባድ ነው። ሰው እስልምናን አውቆ አንብቦ ተረድቶ የሚሄድበት አይደለም። ምክንያቱም እስልምና ምንም ስለ አምላክ እሳቤ መለኮታዊ ትምህርት ስለሌለው ማለት ነው። በቃ መሐመድ የራሱን ፍላጎት ለማስፈጸም ብቻ ከዛም ከዚህም የቃረማቸው የሆነ አስፈላጊ ሰዓት ላይ ለራሱ ለህይወቱ የሚሆኑትን ነገር የተናገረበት አምላክ ነገረኝ እያለ ለተከታዮቹ ያታለለበት ንግግር ነው ቁርአን ማለት ነው። በፍጹም እንዴትም ሆኖ መለኮታዊ የአምላክ ቃል ሊሆን አይችልም። ስለዚህ ስለ አላህ የምታምኑትን መሰረታዊ ነገር የማትናገሩ ከሆነ ስለ ሙሐመድ መሰረታዊ ነገር የማትናገሩ ከሆነ የማታውቁ ከሆነ ቁርአን ላይ ከሌለ ምንድን ነው የምትከተሉት? አላህን ከየት አውቃችሁት ነው? ሙሐመድን ከየት አውቃችሁት ነው? ሙሐመድ መቼ ነው ነብይ ሆነው? ማን ነው ነብይ? አላህና ሙሐመድ እኮ በቃ እንጀራ አባታቸው ናቸው እኮ። ሽንት ቤት መግባት እንዴት እንዳለባቸው፣ ቂጣቸውን በድንጋይ እንዴት መጥረግ እንዳለባቸው፣ እንዴት እንትን ማድረግ እንዳለባቸው ሲማሩ ስለ አላህ ግን የለም። ዜሮ ቦሪንግ አሰልቺ የሆነ ነገር። ከዛ ደግሞ ስለ አምላክ እንደሚወራበት አድርገው አክትም ያደርገዋል ነገር። ስ ኢብኑ አናር ወልካም